እነዛ ዋኖች የተሰጣቸውን ከእግዚአብሔር የተቀበሉትን ጸጋ ለስጋ ፈውስ ለሚያደርጉት ጸሎት ወይም ትምህርት አያድኑም ልንል አንችልም። ቅዱሳኖች ምን ስለሚሉ ስለሚያድኑ ከምን ከስጋ ደዌ በሽታ ስለሚያድኑ ማለት ነው። ቤት ቅዱሳን ልክ ኢየሱስ ከዘላለም ሞት እንደሚያድን እንደዛ ከሞት ያድናሉ። ከሲኦል ኢየሱስ እንደሚያድን ከሲኦል ያድናሉ እያልኩ ነው። ከኃጢአት እንደሚያድን እነሱም ከኃጢአት ያድናሉ እያልኩ ነው። በመጽሐፎቻችሁ እንጂ ከደዌ ያድናሉ ላይ አይደለም። ለምን አዳኑ ከደዌ ብዬ አይደለም። መጽሐፎቻችሁ የእናንተ መጽሐፍ ማስረጃ ላምጣ። ኢየሱስ ያድናል ሌሎቹም ያድናሉ ትላላችሁ ስል ኢየሱስ ከዘላለም ሞት ነው የሚያድነው የምንለው አቡነ ተክለ ሃይማኖት አሁን አውጥቼ ላሳይ ይችላል። ከሲኦል ያድናሉ ከዘላለም ሞት ያድናሉ። መጽሐፋችሁ ላይ አለ ይሄ። ቤተክርስቲያን ቅዱሳን መጽሐፍት ደግሞ የራሳቸው የሆነ አፈታት ሊኖራቸው ትክክለኛ ሊቃውንቶች እንዳሉበት። እሺ ምንድነው አሁን እኛ ገድላትና ድርሳናትን በተመለከተ ማለት ነው። ገድላትና ድርሳናትን መከራከራ አይደሉም እና በእነሱ ጉዳይ በገድላትና ድርሳናት ጉዳይ ላይ አትከራከሩ የሚባለው ሐሳብ እኔ በጣም ይሄንን ስትሮንግሊ ነው የምቃወመው። ለምንድን ነው እኔ በጣም አምርሬ ይሄንን የምቃወመው ይሄንን አርጊመንት ማለት ነው። በገድላትና ድርሳናት አንወያይ የሚለው ማለት ነው። ሁለት ነገር ነው። አንደኛው ገድላትና ድርሳናት የነገረ ድነትን ትምህርት ይዘዋል ነው። ኦኬ የነገረ ድነት ትምህርትን ይዘው ዶግማችን አይደለም ሊባል አይችልም። የነገረ ድነት ትምህርት ሲኦል ያስገባሉ ከሲኦል ያወጣሉ። ኦኬ ስለዚህ እነዚህን ገድላትና ድርሳናት እነዚህን የቤተክርስቲያኒቷ መጽሐፎች መወያያ እናደርጋቸው ማለት ትክክል አይደለም። ለምን ነገረ ድነትን የያዙ እስከሆኑ ድረስ የሰውን መጨረሻ የሚወስኑ ከሆነ ሞትና ህይወትን የሚበይኑ ከሆነ ኦፍኮርስ ለውይይት መቅረብ አለባቸው። ሰው በዛ ነው ሚድነው በዛ ነው ደግሞ የሚጠፋው ብለው የሚያስተምሩ መጽሐፍት ናቸው። እንደሚታወቀው አሁን ቅድም እንትን ስለው የነበረው መጽሐፍ ላይ ድርሳነ መድኃኔዓለም ዘሁድ የሚለው ላይ ገልጽ 96 ላይ ምን የሚል ቃል አለ? እንደምታስታውሱት ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለያይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ማርያምን ማለት ነው የጌታ እናት ማርያምን እና መስቀሉን ከክርስቶስ ጋር ትክክል ነው እኩል ናቸው ይላል መጽሐፉ። አሁን እኩል ናቸው ብሎ አይደለም እዛ ጋር ቢያበቃ ጥሩ ነው። እኩል ናቸው ብሎ ቢያበቃ ማለት ነው ምንድነው የሚለው? እንደዚህ እናምናለን ይላል። ቀጥሎ እንደዚህ እናመልካለንም ይላል። እንደዚህ እንናገራለን እናመሰግናለንም ይላል። ከዛስ እንደሱም ብቻ ብሎ አይደለም ቢያቆሙ እንዲህ የሚያምን ይድናል ይላል። እንዲህ የሚያምን ምን ይላል? ይድናል። ከዛስ እንዲህ የማያምን ግን ይደየናል ይላል። ይፈረድበታል ማለት ነው እንደዛ ማያምን። ስለዚህ አሁን ይሄ የቤተክርስቲያኒቱ መጽሐፍ ምን ብሎ ነው የሚያስገድድህ? ማርያምና መስቀሉ ከኢየሱስ ጋር እኩል ናቸው ብለህ ነው ማመን ያለብህ ይላል። እንዲህ ነው የምናምነው እንደዚህ ነው የምናመልከው ይላል። እንዲህ ካላመንክ ይፈረድብሃል ይላል። አሁን ይህን መጽሐፍ ለውይይት መቅረብ አይቻልም ከተባለ ትክክል አይደለም። ቅድምም አንድ የተጠየቀ ኮሜንት ላይ አንድ የተጠየቀ ጥያቄ ነበር። ለምሳሌ ኦርቶዶክስና ከርሳችን ጋር ማለት ኦርቶዶክስና ፕሮቴስታንት አብረው ስላሴን ማቀብ ይችላሉ የሚለውን እሱን ስናገር አይ ስላሴን ማቀብ አይችሉም። ምክንያቱም የተጠየቀ ጥያቄ ነበር። አሁን ለምሳሌ ስላሴ ላይ ኦርቶዶክስ ትክክለኛ ትምህርት ነው ያላት ወይ የሚል ጥያቄ ተጠይቋል። ስላሴስ ራሱ ትክክለኛ ትምህርት ነው ወይ ኦርቶዶክስ ያላት የሚል ጥያቄ ተነስቷል። ምንድነው በዚህ ጉዳይ ላይ ከዚህ ቀደም በተደጋጋሚ ተናግሬበታለሁ በዚህ ጉዳይ ላይ ማለት ነው። ኦርቶዶክስ ጋር ሉክ ቅዱሳን ብዙ ጊዜ የምላችሁ ይሄ አሁን የምነግራችሁ አብሶሉት የሆነ ትሩዝ ነው የምነግራችሁ። እሺ አብሶሉት የሆነ ትሩዝ ማለት ትክክለኛ እውነትን ነው የምነግራችሁ። አሁን ኦፒኒየን አይደለም የምነግራችሁ። ኦርቶዶክስ ምን አይነት ቤተክርስቲያን መሰለቻችሁ? አሁን ኦርቶዶክስን እኔ ማስብበትን ነው የምነግራችሁ ማለት ነው። ትክክለኛ ሐሳብ ኦርቶዶክስም ካቶሊክም መሰረታቸው የክርስቶስ ቤተክርስቲያን ናቸው። ኦኬ ኦርቶዶክስ መሰረታው የክርስቶስ ቤተክርስቲያን ነው። ያ ማለት ነው የክርስቶስ ትምህርት ቤተክርስቲያኒቷ ስር አለ። የክርስቶስ ትምህርት ቤተክርስቲያኒቷ ላይ አለ። ኦርቶዶክስ ቤተክርስቲያንን ነው እያወራ ያለሁት ሌላ አይደለም።
የክርስቶስ ቤተክርስቲያን አለ። ፋውንዴሽኗ ክርስቶስ ስለሆነ የክርስቶስ ቤተክርስቲያን ስለሆነች አንፎርቹኔትሊ የክርስቶስ ትምህርት ብቻ አይደለም ያለው መሰረቷ የክርስቶስ ቢሆንም በላዩ ላይ ደግሞ መዓት ደግሞ የሰው ትምህርት ደግሞ ተጨምረዋል ላዩ ላይ ማለት ነው፣ የክርስቶስ ትምህርት ላይ ማለት ነው። ስለዚህ ተበርዘዋል። አሁን ስላሴ ትምህርት ኦርቶዶክስ ውስጥ አለ ወይ ብትለኝ ጥርት ያለ ትክክለኛ የስላሴ ትምህርት ኦርቶዶክስ ውስጥ አለ። እንደገና ደግሞ አዘሴም ታይምስ ደግሞ እንዳሁኑ አይነት ማለት ነው ውልቅልቁ የወጣ ደግሞ የስላሴ ትምህርት ደግሞ አለ። አሁን ያነበብኩልህ ማለት ነው ምንድነው የሚለው መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። እኩል ነው መስቀሉ። ይሄ መስቀሉ የምታውቁት የእንጨት መስቀሉ ኦኬ፣ እሱ ከኢየሱስ ጋር እኩል ነው ነው የሚለው። ትክክል ማለት ስላሴን ስናብራራ ቄሱን በቅዳሴ ሰዓት ሲሉ የምታስታውሱ ነው። ትክክል ማለት ምን ማለት መሰላችሁ? እኩል ማለት ነው፣ ተስተካካይ ማለት ነው፣ ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለት ነው። እኩል ማለት ነው። ስላሴን ስናብራራ የምንጠቀምበት ቃል ትክክል የሚለው ቃል ማለት ነው። እግዚአብሔር በፍርዱ ትክክል ነው ሲል መጽሐፍ ቅዱስ ጀስት የሚለው እንግሊዝኛው ማለት ነው። በቃ ምንም የማይዛነፍ ማለት ነው። ልክ እንደዛ ነው። ሰው መስቀሉ እና ማርያም ከኢየሱስ ጋር ትክክል ናቸው። ልክ አብና ወልድ መንፈስ ቅዱስ ትክክል እንደሆኑት ነው የሚለው። ይሲ ይሄ አሁን ቤተክርስቲያን ሷራ ያለ ትምህርት ነው። ይህ ትምህርት አሁን የስላሴ ትምህርት ነው አይደል? ከልት ነው ይሄ። ግንስ ደግሞ የስላሴ ደግሞ ትምህርት ጥርት ያለ የስላሴ ትምህርት ደግሞ አለ ኦርቶዶክስ ውስጥ ራሱ የስላሴ ትምህርት ማለት ነው። አብ ወልድ መንፈስ ቅዱስ ትክክል ናቸው፣ ያለመቀዳደም፣ ያለመበላለጥ፣ ያለመለያየት ብሎ ስላሴን በደንብ የሚያብራራ ቀጥተኛው ትክክለኛው ትምህርት ደግሞ አለ። ደግሞ እንደዚህ አይነቱም ትምህርት አለ። ሰው ከኦርቶዶክስ ጋር እኮ ስንወያይ የምንወያየው ይሄንን እኮ ለማንሳት ነው። አሁን ይሄኛው አሁን ስላሴ ዋናውን ትምህርት የመጀመሪያውን ፋውንዴሽኑን ለመንካት እኮ አይደለም፣ እሱን ለመንካት አይደለም። ከኦርቶዶክስ ጋር የምንወያየው አሁን ይሄንን ነው። ይሄ ስላሴ ትምህርት አለ እናንተ ቤት ውስጥ እና አውጦ ይሄንን ነው፣ ትክክል አይደለም ነው። ኦኬ፣ የተደረተ ነው። ትክክለኛ የስላሴ ትምህርት ላይ የተደረተ ነገር አለ። ምን የሚለው ይኸው እዚህ ድርሳነ መድኃኔዓለም ዘሁድ ላይ እንዳለው ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው፣ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው መስቀሉን ነው የሚለው። ከዛስ መስቀሉ ከመስቀሉ ጋር ሶስትነታቸው እንደዚህ ይላል፣ መንፈስ ቅዱስ ፈጽሞ የማይለይ ነው ካለ በኋላ እንዲሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስን ማለት ነው ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። አሁን ይሄ ትክክል አይደለም። አየህ፣ ማርያምና መስቀሉ ከክርስቶስ ጋር ትክክል ናቸው። ማን ትክክል እንደሆነ? አብ ወልድ መንፈስ ቅዱስ ትክክል እንደሆነ አለ። ይሄ ምን ይላል? ኢንዳይሬክትሊ እኮ የስላሴ አካል 5 ነው እያለ ነው። አብ ወልድ መንፈስ ቅዱስ ትክክል ናቸው አለና ልክ እንደዛ ሁሉ እናቱና መስቀሉም ትክክል ናቸው ከኢየሱስ ጋር አለ። ምን እያለ ነው? ትክክል አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ከሆነ መስቀሉና ማርያም ትክክል የሆኑት ከኢየሱስ ጋር ስላሴ አካላት 5 ናቸው እያለ ነው። ስለዚህ አሁን ይህ ድርሳነ መድኃኔዓለም የሚባለው መጽሐፍ ከልት ነው ማለት ነው፣ ትክክል አይደለም ማለት ነው። ስለዚህ መሰረዝ ከቤተ ክርስቲያኒቱ መጽሐፍ መሰረዝ አለበት ማለት ነው። ሲሰረዝ ይሄ ምን ይቀራል ማለት ነው? የኦርቶዶክስ ትክክለኛው ትምህርት ይቀራል ማለት ነው። ትክክለኛ አስተምሮዋ የኦርቶዶክስ ስላሴ ላይ ያላት ይቀራል ማለት ነው። እንደዚህ ነው የኦርቶዶክስ አፕሮች ማለት ነው። ቅድም ስናገር የነበረው እሱን ነው። ስላሴን ዲፌንድ ስታደርግ በኮመን በሆነው በቀደመችው በቤተ ክርስቲያን አስተምሮ በነበረው ትምህርት እዛ ላይ ቤዝድ አድርገህ ስላሴን ዲፌንድ ታደርጋለህ። ኦርቶዶክስና ፕሮቴስታንት አብረህ ሆነ ከዛ እንደዚህ አይነት ልዩነቶቹን ደግሞ አብረህ ትክክል አይደሉም ትክክል ናቸው ትወያያለህ ማለት ነው። ይሄ መጽሐፍ ትክክል ነው ትክክል አይደለም የሚለውን ማለት ነው። እንደነዚህ አይነት መጽሐፍ ሙግታችንም እኛ እንደዚህ ነው። እነዚህ አይነት መጽሐፍቶች አሁን ከቤተ ክርስቲያኒቷ የተወገዱ ጊዜ ኦርቶዶክስ ወደ ነበረችው ተመለሰች ማለት ነው። ወደ ነበረችበት ወደ መጀመሪያ እውነት ተመለሰች። በቃ ከዛ በኋላ ምን ያስፈልጋል? ንግግር ምን ያስፈልጋል? ከዛ በኋላ ከኦርቶዶክስ ጋር ንግግርም አያስፈልግም። ከዛ በኋላ በቃ አንድ ሆኖ በጌታ ሰላም ደግሞ ወንጌል ለሌሎቹ ደግሞ መስራት ነው ማለት ነው። ወደ ሌላ ደግሞ እናዞራለን ፊታችንን ወደ አሕዛብ ማለት ነው። እንደዛ ነው አፕሮቹ እና ትክክል የሆነው ነገር አለ። አዘ ሴም ታይምስ ትክክል ኢየሱስ ያድናል እንበለውና ኢየሱስ ያድናል ስትሉ ኦርቶዶክሳዊም መጥቶ አሁን አንድ ኦርቶዶክሳዊ ነኝ የሚል ሰው መጥቶ ኢየሱስ ያድናል ነው የሚለው። ኢየሱስ አያድንም የሚል አንድ ኦርቶዶክስ የለም። ኢየሱስ ያድናል ነው የሚለው። አንተም ኢየሱስ ያድናል ትላለህ። ኦርቶዶክሳዊው የሚመጣና ኢየሱስ ያድናል ይላል። ካዲያ ምንድን ነው ልዩነታችሁ?
አንተም ኢየሱስ ያድናል ነው የምትለው። ኦርቶዶክሳውያን መጥቶ ኢየሱስ ያድናል ነው የምትለው። ልዩናል። ማርያምም ታድናለች፣ ቅዱስ ገብርኤልም ያድናል። አሁን ይሄ ትክክል አይደለም። ወይ ኢየሱስ ያድናል ነው ወይ አይድንም ነው። አይ ኢየሱስም ያድናል እነንትናም ያድናሉ ካልክ ግን ትክክል አይደለም ማለት ነው። ከዛ ምንድነው ማረግህ? እኔ ስመጣ እኔ ኢየሱስን ያድናል የሚለውን ትምህርት ነው እንዴ ምነጥቀህ? አይ አይደለም፣ ኢየሱስ ያድናል ያልከው ትክክል ነው። እሱ እነንትናና እነንትና ያድናሉ የሚለውን ግን አውጣልሃለሁ። እነሱን ነው ፒክ ማረግብህ። እነሱን አንሳ። አያድኑም። ኢየሱስ ብቻውን ነው የሚያድን ነው። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለምና ይላል። በቃ ያ ነው ያለው። አንድ ስም ነው ያለው የሚያድነው፣ አዳኝ እሱ ነው። ስለዚህ ሌሎቹ አያድኑም ማለት ነው። ኢየሱስ ያድናል ስንል እኛ ሌሎቹ አያድኑም እያልን ነው በነገራችን ላይ። ስለዚህ እንደዛ ነው አፕሮቹ፣ እንደዛ ነው። ትክክለኛ የሆነውን ነገር ትክክል ነው፣ ትክክል ያልሆነውን ነገር ግን ትክክል አይደለም ነው ምንለው እንጂ ኦርቶዶክስ ፈጽሞ የክርስቶስ መሰረት የሌላት ናት አይደለም እያልን ያል። ከጊዜ በኋላ የመጡ ትምህርቶች አሉ። አርጊመንታችንም እነዛ ትምህርቶች ላይ ነው ያሉት እንጂ የነበሩት እውነተኛ ትምህርቶች ላይ አይደለም ነው። ቤተክርስቲያኒቷ ስር የነበሩ እውነተኛ አስተምሮቶቹን ከእነሱ ጋር አይደለም ሙግታችን ነው የሚል ነው። እንደዛ ነው። እሺ እንዴት ነህ? ሁሉ ሰላም አለው፣ እግዚአብሔር ይመስገን። እናንተ እኮ እንደዚህ ሳታሰነጥሏቸው የምትልኳቸው ልጆች ተሙ እንትን ነው። እንደ አጋጣሚ ሆኖ ስለ መዳን ስታወራ እገባለሁ እወጣለሁ። ትንሽ ስራ ላይ ስለነበርኩኝ ፊና ያክል የዘላለም ሕይወት መዳን አለ፣ የስጋ ደዌ መዳን አለ። ወባሞ መድኃኒት ተሰጥቶ ዶክተር ጋር ሄደህ ታክመህ ከወባ ከዳንክ ዳንኩ የምትለው ወይም አዳንኝ የምትለው ዶክተሩ ነው ወይስ መድኃኒቱን ነው? ኦኬ፣ ምሳሌው እንትን አይልም። እኔ ለምፈልገው አይሆንም። ግን ያዳንከው ታመ ብትሄድ ሆስፒታል ዶክተሩ መርምሮ መድኃኒት ካዘዘልህ እና መድኃኒቱን ወስደህ ከዳንክ ትብብር አለ እዛ ጋር። ዶክተሩም መድኃኒቱ በሽታን መለየት አለበት። አለበለዚያ ዝም ብለህ ሄደህ መድኃኒት ማንኛውን መድኃኒት ብትቅም ያልሆነ መድኃኒት ወስደህ ልትሞትም ትችላለህ። ዶክተሩ መድኃኒትን በሽታን አገኘ፣ ለዛም የሆነውን መድኃኒት ሪፈር አረገልህ። ከዛ በኋላ እሱን ወሰድክ፣ ተሻለ። ስለዚህ ትብብር አለው። ላቦራቶሪ ቴክኒሻሉ ጭምር ድርሻ አለው እዛ ውስጥ ለበሽታህ ማለት ነው፣ መዳን ማለት ነው። አሁን ካልከው ውስጥ ተሙዬ፣ ስለዚህ ተባብረው ዶክተሩም ይሁን ላቦራቶሪውም ይሁን መድኃኒቱንም ያዘዘልህም አካልም ይሁን ተባብረው አዳኑኝ። የዳንከው ከነፍስ መዳን ነው ወይስ ከስጋ መዳን ነው? ወባሞ ስለሄድ ከስጋ። አዎ፣ መልካም። ስለዚህ አዳኝ ሲባል ኢየሱስ ክርስቶስ የዘላለም ሕይወት ሰጪ ነው፣ አዳኝ ነው። ሰው መጽሐፍ ቅዱስም ሲናገር በልጁ የሚያምን የዘላለም ሕይወት አለው ነው የሚለው አይደል? ስለዚህ በማን ነው ማመን የምንችለው? በክርስቶስ ኢየሱስ ስናምን። ቀጥሎ ደግሞ እግዚአብሔር ደግሞ በቅዱሳን ላይ አድሮ ይሰራል። ለምሳሌ ያክል በቅዱሳን ላይ አድሮ ከሚሰሩት መካከል ፕሮቴስታንቶች በቅዱሳን አድረው ወይም እኛ ባመንባቸው ብለው በሚያምኑት በቅዱሳን እጅ በመጫን እንድናለን ብለው ያምናሉ። ያ ፓስተር ወይም ደግሞ ያ ነቢይ ወይም ያ ሐዋርያ ወይም ደግሞ ያ የጸሎት ሰው አንስቶ እጅ ጭኖ ስለጸለየላቸው የሚድኑት ከዘላለም ሕይወት አይደለም። የሚድኑት ከምንድን ነው? ከስጋ እኔ አሁን ቅድም ያልኩ ያድናሉ ያልኩ ከደዌ አይደለም፣ ከስጋ ደዌ አይደለም። እኔ ያድናሉ ያልኩ ተሙዬ፣ እንደሱ ቢሆንማ አርጊመንትም አልመጣም ነበር። እኔ ኢየሱስ ያድናል ሌሎቹም ያድናሉ ትላላችሁ ስል ኢየሱስ ከዘላለም ሞት ነው የሚያድነው የምንለው፣ ሌሎቹ ግን ለስጋ ደዌ ነው ቢሆን ኖሮ አርጊውም አላረግህም ነበረ። እኔ ግን እንደዛ አይደለም። ለምሳሌ አቡነ ተክለ ሃይማኖት አሁን አውጥቼ ላሳይ ይችላለሁ። ከሲኦል ያድናሉ፣ ከዘላለም ሞት ያድናሉ። መጽሐፋችሁ ላይ አለ ይሄ። እኔ ያድናሉ ሲል ከዘላለም አቡነ ተክለ ሃይማኖት ለምሳሌ ማት ናቸው ቅዱሳን
የጌታ እናትን ጨምሮ በመጽሐፎቻችሁ ላይ ከዘላለም ሞት እንደሚያድኑ ተገልጠዋል። አሁን እኔ ከፈለግ አቡነ ተክለ ሃይማኖት ከዘላለም ሞት እንደሚያድኑ ላሳይ ይችላሉ፣ ከሲኦል እንደሚያድኑ እኮ እሱን ቆይ ከማሳየት በፊት ማዕት ናቸው ቅዱሳን ለሚለው ብዙ ቅዱሳን የለም ብለህ ታምናለህ አንተ? ሞልተዋል፣ ቅዱሳን አሉ። ስለዚህ ማዕት ናቸው ቅዱሳናችሁ የሚለው ነገር ጥያቄ ውስጥ አይገባም። ለምን ቢባል ሊቀድሰን ሊያድነን እናንተ ማዕት ነው ቅዱሳናችሁ አይደለም ማለት ማዕት ቅዱሳን ናቸው ሊያድኑት ነው እንጂ ቅዱሳናችሁ አይደለም። ቅዱሳንማ እልፍ አሉ። ብዙ ነቢያቶችም ብዙ ሐዋርያቶችም ብዙ ፓስተሮችም እጅ እየጫኑ እያዳኑ እኮ እያየን ነው እኮ። ቀልድ እውነት ይሁን ውሸት አናውቅም። እሱ ልዩነት አለ። ፓስተሮች ለምሳሌ ፓስተር እጅ ጭኖ ፓስተር ቢጸልይ አንድ ሰው ከበሽታው ቢፈወስ ሁለት ነገር ነው። አንደኛው ስጋ ደዌ ነው፣ የዘላለም ሕይወት ሊሰጥ አይችልም ፓስተሩ አንደኛ። ሁለተኛ ደግሞ ፓስተሩ አይደለም ጸሎቱ ነው። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች እንደሚል መጽሐፍ ቅዱስ ሲጸልይ በጸሎቱ አማካኝነት የእግዚአብሔር መልስ ነው ያ ፈውስ ማለት ነው። ስለዚህ ሁለቱ ለእኔ አርጊመንት አይሆንማ። እኔ አሁን እያልኩ ያሉት አንተ ጋር እኮ ተክለ ሃይማኖት ያድናሉ ስትል እኮ አንተ ከበሽታ እኮ አይደለም ከምድራዊ ደዌ ሳይሆን ከዘላለም ሕይወት ነው እያልኩ እኮ ነው። መጽሐፋችሁ እንደዛ ነው የሚለው እያልኩ ነው። እሺ ምን አለ መሰለህ መጀመሪያ ትንሽ የኦርቶዶክሳዊ ነገርን ስለተረዳሁት ነው የምነግርህ። የመጀመሪያው ጉዳይ መጽሐፍ ቅዱስ እንኳን ድርሳናት ገድላት አይደሉም ወይም ቅዱሳን መጽሐፍቶች አይደሉም። መጽሐፍ ቅዱስ እንኳን በዘፍቃድ ወይም በዘልማድ ተነስቶ የሚነበብ አይደለም። ገብቶሃል? አስተማሪ ያስፈልገዋል ተብሎ ይታመናል። መጽሐፍ ቅዱስ አሁን ከፍተህ ብርሃናችሁ ወይም እኔ ብርሃን ማን ነው ያለው? መጽሐፍ ቅዱስ አስተማሪ ያስፈልገውም ጳውሎስ አልኩኝ ኤፍዬ። ከዛ ወደ ጥቅሱ ሄድልሃለሁ። መጽሐፍ ቅዱስ በሁለት መንገድ ነው። አንደኛ አሁን አንተ መጽሐፍ ቅዱስን ለማስተማር ከሆነ የምትዘጋጀው አስተማሪ ያስፈልግሃል፣ መማር ያስፈልግሃል። ግን ለህይወት ከሆነ የምታነበው መጽሐፍ ቅዱስን መንፈስ ቅዱስ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏል። መጽሐፍ ቅዱስ መንፈስ ቅዱስን የተቀበለ ሰው ከሆነ መንፈስ ቅዱስ ያስተምረዋል፣ ይገባዋል። ሰው እያነበበ መንፈስ ቅዱስ ያስረዳል መጽሐፍ ቅዱስ። መልካም ኤፊ፣ መጽሐፍ ቅዱስ አስተማሪ እንዲያስፈልግ የሚያስፈልገው ነገር መጽሐፍ ቅዱስ አለማንበብ አለብን አይደለም የኔ ሐሳብ። መጽሐፍ ቅዱስም ጌታን ላልተቀበሉ ሰዎች መንፈስ ቅዱስ ስለሌላቸው ያስፈልጋቸዋል አስተማሪ። ግን ጌታን ለተቀበሉ ሰዎች መንፈስ ቅዱስ በውስጣቸው ያለ ሰዎች ግን መጽሐፍ ቅዱስን ቢያነቡ መንፈስ ቅዱስ ያብራራላቸዋል፣ ያስተምራቸዋል። የሚያስረዳኝ ሳይኖር እንዴት አውቃለሁ ያለው እኮ መንፈስ ቅዱስን ስላልተቀበለ ነው። ኢትዮጵያዊ ጃንደረባ እንዴት አውቃለሁ አስረጂ ሳይኖር ያለው ማለት ነው። እሺ አሁን የምጠይቀህ ልቀጥልልህ ሄፊ። መጀመሪያው ጉዳይ ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። እንድናስተውል አእምሯችን ተከፍቷል፣ እናነባለን። መጽሐፍ ቅዱስ አናነብም አይደለም አግሬው እኔ ይዤ የመጣሁት ሐሳብ። መጽሐፍ ቅዱስ እናነባለን። ነገር ግን መጽሐፍ ቅዱስን ግን በዘፍቃድ ይዘነው በቃ አነበብኩት መንፈስ ቅዱስ አብራራለን እያለ ለምሳሌ ያክል ለመሳፈሪያ የሚሆን ለትራንስፖርት የሚሆነውን ለትራንስፖርት፣ ለሆዱ የሚሆነውን ለሆዱ፣ ለጫማ የሚሆነውን ለጫማ እያደረገ መጽሐፍ ቅዱሱን ለገዛ ፍቃዱ እየፈታ እንዳይሄድ ጳውሎስ ደግሞ ለጢሞቴዎስ ደግሞ በአግባቡ አስረድቶታል። ለምን ቢባል ጳውሎስ ለልጁ ለጢሞቴዎስ ምን አለው? ኤፍዬ ከአንተ በኋላ የሚመጡት ለጆሮ ለምቾታቸው ለድሎታቸው የሚሆነውን ትምህርትን ይሰብካሉ፣ አንተ ግን ምከር፣ ገስጽ፣ ዝለፍ ይለዋል። ገብቶሃል? ለምን ቢባል አባትነት ባህሪ የሐዋርያትነት ጸጋ አለው ልጁ ጢሞቴዎስ። ስለዚህ አስተማሪ የማስተማር ጸጋ ስላለው እንደ ፍቃዱ አንስቶ ለዱለት ለጆሮ በሚመች መልክ ትበላበታለህ ለሚለው ጥቅስ፣ ትጠጣበታለህ ለሚለው ጥቅስ፣ መኪና ትነዳበታለህ ለሚለው ጥቅስ እንዳስፈለገ እንዳይነዳ ትውልዱ ትክክለኛ አባት ያስፈልጋል። የሚመክር የሚገስጽ እንደ እግዚአብሔር ቃል የሚናገር ማለት ነው። አየህ? ስለዚህ መጽሐፍ ቅዱስ አስተማሪ ያስፈልገዋል። መጽሐፍ ቅዱስ አንባቢ ያስፈልገውም አይደለም ሐሳቡ፣ አስተማሪ ያስፈልገዋል። መጽሐፍ ቅዱስ ያስፈልገዋል። እኔ እኮ አልቃውም እሱን። ግን ምንድነው እኮ በቃ እሱን ነው ያያልኩት። የግድ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አንድ ሰው አሁን በክርስቶስ ኢየሱስ አምኖ የዳነ ሰው መጽሐፍ ቅዱስን ቢያነብ መጽሐፍ ቅዱስ ኒኩለር ሳይንስ አይደለም፣ ባለቤት አለው።
ባለቤቱ መንፈስ ቅዱስ ነው እና በመንፈስ ቅዱስ ለሰውየው የቃሉን እውነት ያብራራለታል። ስለዚህ መጽሐፍ ቅዱስ ዝም ብሎ ድፍን ያለ አስተማሪ ካልመጣ ፈጽሞ ሊገባ የማይችል ሰዎች ሊረዱት የማይችል መጽሐፍ አይደለም። ሰዎች ዝም ብለው አንስተው ክርስቲያኖች በጌታ ሰላም ሲያነቡት የሚገባቸው ነው፣ የሚረዱት ነው። መንፈስ ቅዱስ ያስተምራቸዋል። መጽሐፍ ቅዱስን አንስተው ቢያወሩም ማለት ነው። እንዳልኩ ግን ሰዎቹ አድቫንስ በደንብ መጽሐፍ ቅዱስን በጥልቀት አውቅተው ለሰዎች ለማስተማር እንደዛ በሚሆን መንገድ መዘጋጀት ከፈለጉ ያው የግድ መማር አለባቸው መጽሐፍ ቅዱስን። እንደዛ ነው አነጋገሬ እንጂ አስተማሪ አያስፈልግም አይደለም። መጽሐፍ ቅዱስን ለማወቅ አስተማሪ አያስፈልግም አይደለም። ክበርልኝ። ስለዚህ ልክ እንደዚህ መጽሐፍ ቅዱስ አስተማሪ እንደሚያስፈልገው ሁሉ ጳውሎስን እንደዚሁ ለጢሞቴዎስ መሰለኝ አይደል? ጳውሎስን አይደለም፣ የት ቦታ ስፍራውን አላስታውሰውም። ድንገት ጥቅሱን ካስታወስከው ትነግረኛለህ። ሁሉ አስተማሪ አይሁን፣ ከእናንተ በተሻለ እውቀት ያለው ምን ይበል ያስተምር ብሎ ተናግሯል አይደለ? ሁሉ አስተማሪ እንዳይሆን ሶሪ ጥቅሱን አላስታወስኩት። ፍርድን እንዳይቀበል ይላል። ከእናንተ መካከል ሁሉም አስተማሪ አይሆኑ ይላል። አይ ዶንት ኖ ለየትኛው እንዳመጣው ይሄንን ለየትኛው እኮ። ስለዚህ አባት ያስፈልጋል ነው የኔ ሐሳብ። የመጀመሪያው ጉዳይ መጽሐፍ ቅዱስን የሚያብራራ የሚያስተምር በአግባቡ ሊሰጥ የሚገባ ምን ያስፈልጋል? አባት ያስፈልጋል። ስለዚህ ቅዱሳኖች ብዙ ናቸው የሚለው ሐሳብን ቅድም ላይ አጥፍተናል። ብዙ ቅዱሳን አሉ። ከዛ ውስጥ ደግሞ ቅዱስ ሆነው ደግሞ እግዚአብሔርን ቃል የሚያስተምሩ ደግሞ ዋኖች አሉ። ዋኖቻችሁን አስቡ ስለሚል ስለዚህ እነዛ ዋኖች የተሰጣቸውን ከእግዚአብሔር የተቀበሉትን ጸጋ ለስጋ ፈውስ ለሚያደርጉት ጸሎት ወይም ትምህርት አያድኑም ልንል አንችልም። ቅዱሳኖች ምን ስለሚሉ ስለሚያድኑ ከምን ከስጋ ደዌ በሽታ ስለሚያድኑ ማለት ነው። የዘላለም ሕይወት ግን የሚሰጣትና እኔ እኮ አሁን አልሳትኩም ለመሰለ የሳት ነው አርጊመንታችን። እኔ አሁን ቅዱሳን ለምን ከስጋ ደዌ ያድናሉ አይደለም። በእናንተ ቤት ቅዱሳን ልክ ኢየሱስ ከዘላለም ሞት እንደሚያድን እንደዛ ከሞት ያድናሉ። ከሲኦል ኢየሱስ እንደሚያድን ከሲኦል ያድናሉ እያልኩ ነው። ከኃጢአት እንደሚያድን እነሱም ከኃጢአት ያድናሉ እያልኩ ነው። በመጽሐፎቻችሁ እንጂ ከደዌ ያድናሉ ላይ አይደለም። ለምን አዳኑ ከደዌ ብዬ አይደለም። እኔ ክርክ ማን ያለ ሄፊ እንደዛ ማስረጃ ላምጣ። መጽሐፎቻችሁ የእናንተ መጽሐፍ ማስረጃ ላምጣ። መጽሐፉን ከመክፈት በፊት ቅድም ላይ ወደ ምን ሐሳብ ውስጥ መጥቻለሁ? አሁን ቅድም ላይ ምን ብያለሁ? ስለ አስተማሪነት ስናወራ ምን ብያለሁ? ስለ መዝለፍ፣ ስለ አስተማሪነት ለምን ቢባል አስተማሪዎች ምን ብሎ ማስተማር እንዳለባቸው መጽሐፍ ቅዱስን በዘፍቃድ አንስተን እንደማናነበው ሁሉ እንደዛ ልማድ ለኪሱ ለቦርሳው እንደማናነብ ሁሉ የቤተ ክርስቲያን ቅዱሳን መጽሐፍት ደግሞ የራሳቸው የሆነ አፈታት ሊኖራቸው ትክክለኛ ሊቃውንቶች እንዳሉበት መረጃ ይሆን ዘንድ ነው ቅድም ላይ ያወራው ኤፊ ሐሳቡ። መጀመሪያ ላይ ሳወራ የነበረው ይህንን ሐሳብ እንደምታመጣው ስለማውቅ ነበረ። አባቶች እንደሚያስፈልጉ ሊቃውንቶች እንደሚያስፈልጉ መጽሐፍን እንደገዛ ፈቃዳችን እያነበብን ለዱለታችንና ለምቾታችን ብቻ እንድንጠቀመው ሳይሆን ፈቺና አስፈቺ ወይም ደግሞ አውዱን እንዳውድ የመጽሐፉን ሐሳብን ለምን እንደሆነ እንዳስቀመጡ ሊቃውንቶች እንደሚያስፈልጉት ስለማውቅ ነው ያንን ነገር የነገርኩ የነበረው ይፊ አኮ እንደሱ። አሁን ችግሩ ምን መሰለ? አሁን ፈቻ ያስፈልገዋል የምትሉት ሁሉ ነገር ፈቻ ያስፈልገውም። ኦኬ፣ በግልጽ የተጻፈ ነገር ለፍቺ አሻሚ ያልሆነ ነገር ምንም ፈቻ ያስፈልገውም። ለምሳሌ አሁን ፍቺ ብለው ሲቀልዱም አንዳንድ ጊዜ እንሰማለን። ለምሳሌ ተሙዬ ለምሳሌ የምታስታውስ ከሆነ አንድ እንትን ነበረች አይደለ? አቡነ ተክለ ሃይማኖት ገድል ላይ የነበረች ቁጥር 7 አካባቢ የነበረች እንትን ነበረች። ምን ሚል ነበረ እዛ ላይ የምታስታውስ ከሆነ እሁድና ሐሙስ ቀን እባብ የገደለ ክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ሚላል እና እኛ እሱን አንስተን አይ እሁድና ሐሙስ እባብ የገደለ ክርስቲያን ኃጢአቱ ይሰረያል ተብለዋል ስንል አይ እንደዛ ማለት አይደለም አሉ። አሁን መተው እዚህ ቲክቶክ ላይ ያሉ አንትኖችን ማለት ነው አንዳንድ ሊቃውንቶቹን ምንድነው ካዲያ ስንላቸው አይ የበዛን ጊዜ የተለያዩ የባዕድ አምልኮ ሲያመልኩ ስለነበረ እባብንም ምናምን ያመልኩ ስለነበረ እሱን ሲገሉ አምልኮቱን መቃወማቸው ነው በዛው። ስለዚህ አምልኮቱን ደግሞ ከተቃወሙ ኃጢአታቸው ይሰረያል ማለት ነው ብለው መጡ
እንዴ ካዲያ እንደዛ ከሆነ ሐሙስና እሁድና ሐሙስ ብቻ ቀን ተመርጦ ነው እንዴ ሰው ሰይጣንን መክዳት ያለበት? ለምንድን ነው ሐሙስና እሁድ የተመረጠው? ሌላው ቀን ለምንድን ነው ያልተመረጠው? ሁለተኛ ደግሞ ሰው እባብ የሚባለውን እንስሳ በማጥፋት ምልክት ተደርጎ ነው እንዴ ከዛ ቀንበር የሚወጡት? እንስሳ በመግደል ማለት ነው። አሁን አንዳንድ ነገሮቹ ፍቻ ያላቸው ተብሎ ሌላ እንደውም ለመከላከል የሚመጡት ይብሳሉ አይደለም ከተጻፉት። እሺ የዚህ መረዳት ልንገር፣ የነሐሱ እባብ አድኗል አላዳነም? የነሐሱ እባብ በምድረ በዳ የሰራላቸው አድኗል። የክርስቶስ ምሳሌ ሆኖ የክርስቶስ ምሳሌ ሆኖ እሱን ሲያዩ አድነዋል እኮ። የነሐሱ እባባውን አድኗል አላዳነም? የነሐሱ እባብ አይደለም ያዳናቸው፣ ስራ አለው ኢየሱስ ሰራና እሱን ሲያዩ እግዚአብሔር አዳናቸው። በዛ ሰዓት ላይ ኢየሱስ ተገልጦ ነበር። በዛ ሰዓት ያው የኢየሱስ ምሳሌ ነው አለ እኮ ነገረን እኮ ዮሐንስ 3:15 ላይ እኮ ነገረን እኮ የኢየሱስ ምሳሌ ነው አለን እኮ። ይኸውልህ ወንድሜ እኮ የኢየሱስ ምሳሌ ነው በዛ ሰዓት ነው እያልኩ ያለሁት። የበረሃው እኮ እሱማ ምሳሌው መሆኑን እኮ የክርስቶስ ኢየሱስን ከስቅላቱ ጋር አያይዞ እኮ ነግሮናል። እኔ እያልኩ ያለሁት የነሐሱ እባብ ግን በዛ ሰዓት አድኗቸዋል አላዳናቸውም? የነሐሱ እባብ ሳይሆን ያዳናቸው እግዚአብሔር ስራ ይሄንን አለውና ሰራ። ከዛ እሱን ቀና ብለው ይመልከቱ አለ። ቀና ብለው ሲያዩ ከደዌያቸው ይፈወሱ ነበረ እና እግዚአብሔር ያንን ምልክት ሰርቶ አድኗቸዋል ነው እንጂ የነሐሱ እባብ። ስለዚህ በአሁኑ ሰዓት ላይ መቼም እኔም አንተም እዚሁ ምድር ላይ ነው ያለ ነው። ቤተክርስቲያን በግልጽ ምን ልትል እንደሆነ በአግባቡ ይህንን ሀሳብ ማን ነበር መሰለ ሲያብራራው የነበረው? ስለዚህ አሁን እዛ ጋ የነሐስ እባብ ተሰርቶ ዳኑ። ስለዚህ አሁንም እዚህ ጋር ደግሞ እባብ እውነተኛ እባብ ሲቀጠቅጡ ይድናሉ ነው? ልጨርሰው ወይስ እኩል ጨርሰው? ይኸውልህ ይህንን ሀሳብ በአግባቡ እነ መዝሙረ ያሬድና እነ መምህር ኤፍሬም ልደት ጋር ገብተው አንተ ዮኒ ማኛ ቤት ገብተህ ከዚሁ ሀሳብ ጋር የተያዘ ውይይት ተወያይታችኋል መሰለኝ። ያኔ ገብተው እነሱ ላይቭ ከፍተው በአግባቡ እየመለሱበት ነበር። ምን ልፈልጌ ነው? እዚህ ምድር ላይ ስንኖር የትኛውም ሰው እባብ እየገደለ 7 ኃጢአት ይሰረይልኛል የሚል አንድም ኦርቶዶክሳዊ የለም። ትምህርቱ ግን እንደ ትምህርት ግን ምሳሌነቱ ግን የተቀመጠው ግን ያንን አለ እንጂ እባብ ሄዳችሁ ግደሉ ተብሎ አንድም ኦርቶዶክሳዊ አልተነገረም። ይሄ ከስም ማጥፋት ጋር ወይም ደግሞ ይሄ ምንድነው ስም ማጥፋት የሚለው እንኳን ቀርቶ ያልተሳሳተ ትርጉም መያዝ ነው ብዬ ነው ማስበው። ለሚባል ቤተክርስቲያን እንደ ቤተክርስቲያን ያስቀመጠችው መዳኛ መንገድ ብላ ያስቀመጠችው። ለምን ትምህርቱን አያመጡትም እነሱ? ትርጉሙን ያምጡታል። ትምህርቱን በአግባቡ ተናግረውበታል። ምን ብለው ተናገሩ? እኔ የተናገሩት እኔማ ልክፈተው እንዴ ያሬድ እኔ እነ ኤርሜ ኤችዲ ጋር ያነሳውበት ጋር ሲመልስ መዝሙር ያሬድ የሚያለው አይ አሕዛቦች ናቸው አለ። ክርስቲያኖች ሆኖ ተገኙ። እንትን ሆኖብኝ ነው አንድ ስልክ ብቻ ነው ያለኝ ዛሬ። እሺ ለዛም ነው በዚህኛው ያላየሁት ምናምን እንጂ በአግባቡ ከፍቻ ሳይ ነበር ይሄንን ሐሳብ እኛው ዩቲዩብ ላይ ስላልኩ እነሱ የነ ዘማርያምም ሲሉ የነበረውን ሰምቻለሁ ነው። የነ ዘማርያምም ሲሉ የነበረው ምንድነው? ዘማርያም ባለፈ ቪዲዮውን ዩቲዩብ ላይ ሳይው ነበረ በዚህ ጉዳይ ላይ መልስ ለመስጠት የተሰበሰቡትን ማለት ነው። አሁን የተናገሩትን ነው እነሱ የተናገሩት ለማስተባበል የሰጡት። አሁን የነገርኩ የአምልኮ እዛ ጋር በእባብ በተለያዩ ነገሮች የሚያመልኩ ስለነበሩ ኦኬ፣ ያንን ሲቃወሙ ይህንን እባብ መግደል ማለት ልክ ሲገሉ እነሱ እየተቃወሙ ነው፣ የአምልኮ ስርዓቱንም እየተቃወሙ ነው። ስለዚህ ያንን የአምልኮ ስርዓት ከተቃወሙ ደግሞ እነዚህ ሰዎች በቃ ክርስቲያኖች ይሆናሉ ማለት ነው፣ ከእግዚአብሔር ጋር ይታረቃሉ ምናምን ብለው ማስተባበል አይሆንም። ይሄ ማስተባበያ ለምን አይሆንም? አንደኛ ክርስቲያኖች ናቸው ሰዎቹ። ክርስቲያን ነው የተባለው። እነዚህ ሰዎች አሕዛብ አይደሉም፣ ክርስቲያኖች ናቸው። መጀመሪያ አንደኛ። ሁለተኛ ክርስቲያኖች መሆናቸው ብቻ አይደለም እንዴ። እሁድና ሐሙስ ቀን ለምን ተመረጠ? ወደ ክርስትና ሊመጡ ነው እስከተባለ የባዕድ አምልኮ መቃወም ነው ከተባለ ሰው የባዕድ አምልኮን ሰይጣንን የሚቃወመው እሁድና ሐሙስ ነው እንዴ? ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ይላል መጽሐፉ። ዲያብሎስን እሁድና ሐሙስ ጠብቀን ነው? ሮብ መቃወም አንችልም? ዲያብሎስን ሰኞ መቃወም አንችልም? እና ምንም doesn't make any sense። አሁን እንደዚህ አይነት ቦታዎችን ምንድነው እኔ
ኤፍዬ ይቅርታ ጣልቃ ስለገባውብህ። ይህን ሀሳብ እንደ ሀሳብ ያስቀመጡ ሀሳቦች አሉ ነው። እሺ አይ ኤፍሬም የሚባለው ልጅ ታች የሚጽፈው የሐዋሳ መድኃኔዓለም ፕሮፋይል ያደረገው ልጅ ጴንጤ ነው፣ አውቀዋለሁ። ለጴንጤ በኦርቶዶክስ ማለያ ለጴንጤ የሚጫወት ግን ትክክለኛ ጴንጤ ነው። ስሙንም ልነግራችሁ እችላለሁ። ያው ኤፍሬም ቤት ስለሆነ ነው ማላወራው። ስለዚህ ጻፍ፣ ችግር የለውም። ጴንጤ ስለሆነ ነው። ተሸማቀቁብህ ምናምን የሚለው እሱ ነው። እሺ የምትሳደቡ ምናምን ሰዎች ካላችሁ ተው። ለምን ገብታችሁ የፖሰተውን ራሱ ማየት ይቻላል። ሁለተኛ ደግሞ ወዳጅ ስለሆነ ነው ኤፍሬም ስሙንም አልጠራው። መድኃኔዓለም ምስክር አውቀዋለሁ። የማ ወዳጅ? ይህን የራስ ወዳጅ የሆነ ሰው ነው። አሁን በፌክ አካውንት ስለመጣ ነው። እዚህ 3 ቤት ተደብቆ ኦርቶዶክስን እንደመስደብ አይደለም። አዲስ አበባ ቁጭ ብሎ ፕሮፋይል አድርጎ የኔ ወዳጅ በፌክ አካውንት የሚሳደብ ወዳጅ የለኝም። እኔ ግለጣው ከፈለክ አልወድም። ልጥራው እንደዛ። ኧረ ጥራ እንደፈለክ። እኔ ግን ያልሆነ ስም ግን እንዳትጠራ እና እኔ የሚታወቅ ሰው ስለሆነ ነው እኮ ለዛ ነው እኮ እኔ 300 ቤት ተደብቆ አዲስ አበባ ቁጭ ብሎ ኦርቶዶክስ እንደመስደብ አይደለም። ባልሆንኩበት ብሎ ደግሞ ሌላ እንትን እንዳይል። ስለዚህ ሌላ ጊዜ ተቅዬል ፎቶውን እኔ ጋር ስላለ ተደብቀ እንደምትሰራው አለ ፎቶ ለጥፌልህ ቪዲዮ ሰራላለሁ፣ እንገናኛታለን። ዝም በል ክፉ ያናግራሉ አንዳንዶች። ጀስት ቢ ፔሽንት፣ ዝም ማለት ይሻላል። አንድ እድል ከተሰጠኝ ኤፊ እንዴት ነህ? ሰላም ነው ወይ? እንዴት ነህ ፌዝ? እንኳን ደህና መጣህ። አለሁ እግዚአብሔር ይመስገን። ድርሳነ መድኃኔዓለም ላይ ያለውን እሱንም እሞግታለሁ በእጄ ስላለ ማለት መጽሐፉ ትክክል ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካኖናይዝድ የሆነ መጽሐፍ ነው ድርሳነ መድኃኔዓለም። በጣም የገረመኝ መሰለኝ ኤፊ እሱ ጋር የጌታችንና የመድኃኒታችን የኢየሱስ ክርስቶስን መከራ መስቀል፣ መከራ ህመም፣ ህማሙን ሳይታያችሁ በቃ ያቺ ምንድነው እሁድ የሚነበበው ለዛውም የመጨረሻው ፓርት እሱ ብቻ እንዴት ታያችሁ የሚለው እሱም ቢሆን ግን ከግዙ ጋር አንድ ላይ ስላለኝ እኔ ከፍቼ ያሳያለሁ። አሁን ግን ገድለ ተክለ ሃይማኖት ላይ አንድን ጨርሳል። ከዚህ አንድን ጨርስ። ቆይ ይሄን እዚህ ላይ ልስጥና ምክንያቱም በተሙማል ስለገባው እንደሱ ሳይሆን አሁን ሁለት ድስት ልንጥድ ነው። አሁን ምረጥና ከሁለቱ ከዛ መጀመሪያ አንዱን እንጨርስና ልክ አንዱን ጨርሰን ከዛ በኋላ ወደ ሁለተኛው እንሻገራለን። አለበለዚያ ለሰውም ቅልቅል ነው የሚለው ሁለት ነገር ካነሳን። አንዱን ምረጥ አንተ። ድርሳነ መድኃኔዓለም ዘውድን ምረጥ ወይ አሁኑን ምረጥና አንዱ ላይ እናውራ። ከዛ በኋላ ስንጨርስ እሱን ወደ ሁለተኛው እንሄዳለን። ኖ አሁን ከተሙ ጋር ስታወሩበት የነበረው ገድለ ተክለ ሃይማኖት ላይ ሐሙስና እሑድ እባብን እየገደለ ይላል። እባብ የሚለው እዚህ ጋር አይ ቲንክ አንተ ቪዲዮን በደንብ ተመልክታል። ስለዚህ በእባብ የተመሰለው ሰይጣን ወይም አምልኮተ ጣዖት ሊሆን ይችላል። በጊዜው ሰይጣንን የገደለ ማለት ነው። ቆይ መጽሐፍ ቅዱስ ላይ አንተን ነው እዚህ ጋር ባክፋየር የሚያደርግብህ። የማርቆስ ወንጌል ምዕራፍ 16 ላይ እኔ ላይ ምንም ባክፋየር አያደርግም። አምጣው። ያመኑ ናቸው ብላል አዳም በኤፌ በጊዜው ያመኑ ናቸው እና ሐሙስና እሁድ እባብን እየገደለ ሲል አንተ እንዴት ነው የተረጎምከው? ያንተ ትርጉም ያው መጽሐፍ ቅዱስን በግላችሁ ነው እንትን የምትሉት፣ እንደ ግል ሀሳብ ነው። እዚህ ጋም ደግሞ መታችሁ ላርም መጽሐፍ ቅዱስን እንደ ግላችሁ ነው የምትተረጉም ያልከው። ይሄ አሁን ስህተት ነው ፌዝ። እኛ መጽሐፍ ቅዱስን እንደ ግላችን አንተረጉም። እኛ ጴንጤ ቤት ነው የመጣው። ጴንጤዎች መጽሐፍ ቅዱስን ስንተረጉም ኤችጂኤል የሚባል የስነ አፈታት ህግ እንጠቀማለን። ኦኬ ኤችጂኤል ማለት አብሶሉት ነው፣ በነገራችን ላይ ከሁሉም የተሻለ ማለት ነው። ኤችጂኤል ማለት ትንትኑን ታውቃለህ፣ ሂስቶሪካል ግራማቲካል ሊትራል የሚለውን የስነ አፈታት ህግ። እሺ እያቋረጥከኝ ነው። እሺ እየተጨቆምኩ ነው በቤት ሶሪ። እያቋረጠ አይሆንም። አም ሶሪ። እኔ እንደዚህ አይነት ነገር ብዙ ስለማልታገስ ስለማይለኝ እያቋረጥከኝ። ስለዚህ ልጨርስ። ቤካ ግን ከኤፊ ጋር ምንም ስለምንስማማ ምንም ችግር የለውም። መሀል ባትገባ ማለት ነው።
ኧረ ደስ ነው እሱ አንተ መሀል መግባት ይችላል። እኔን ሁሉ ሊያስወርደኝ ይችላል። እሺ ቀጥል አባኮ ቀጥል። እኔ አንተ መስማማት ያለ መስማማት ሳይሆን ከስር ያሉት ወንድሞቻችን ሙሉ ሀሳቡን እንዲይዙ ነው። ኤፊ ጀምሮ ሀሳቡን ቀጥል። እንደዛ ሰው እንቀጥላለን። እኛ እንደ ልባችን መጽሐፍ ቅዱስ አይደለም የምንተረጉመው እኛ መጽሐፍ ቅዱስን ኤችጄል የሚባል የስነ አፈታት ህግ አለን። ሂስቶሪካል ግራማቲካል ሌትራል የሚባል የስነ አፈታት ህግ አለ። እሱን ተከትለን ነው ምንፈታው። ለምሳሌ አንድ ጥቅስ ፒክ ብታደረግ ከዛ ጥቅሱን እናነባለን። ከዛ በኋላ ሂስቶሪካል የዛን ጥቅስ ባክግራውንድ ተደራሲያኑ በዛን ወቅት የነበሩት ሰዎች እንዴት ብለው ተረዱት፣ የነበረው ካልቸር እንዴት ነበረ፣ እንደዛ አይነት ቋንቋ በዛን ጊዜ እንዴት ነበር የሚነገረው፣ ቋንቋው ለምን አገልግሎት ነበር በዛን ጊዜ የሚጠቅመው፣ ኤቭሪ ሲንግል ነገር የሚተነተን ነው። በዛ ነው የሚተረጎመው መጽሐፍ ቅዱስ ማለት ነው። አንደኛ እሱ ነው። ከዛ በኋላ እሱን ከጨረስን በኋላ እንደገና ደግሞ መጽሐፍ የተለያዩ ቸርች ፋዘርስ ሊሆኑ ይችላሉ። አርሊ ቸርች ፋዘርስ፣ እንደገና አርሊ ኢንሸንት ስኮላር ሊሆኑ ይችላሉ። ሞደርን ስኮላር ኮመንተሪዎችን እያንዳንዳቸውን እናገላብጣለን። በጉዳዩ ላይ ያለውን ሀሳብ እንረዳለን። እንደ ልብ ነው ያልከው ትክክል አይደለም ፌዝ። እንደውም እንደዛ ካልክ የሚሆነው ወደ አንተ ነው። እንደውም ይሄኛ አሁን ቅድም አንተ ስትለኝ እንደነበረው ባክፋየር አንተ ጋር ነው የሚመጣው። እናንተ ቤት እንደውም አሁን አንድምታ መጽሐፍ አሁን ፒክ አድርጌ ላመጣ እችላለሁ። እዚህ ቤት አለ ማታ አንድምታ መጽሐፍ አለኝ። የእናንተ ቤተክርስቲያን አንድምታ መጽሐፉን ብታይ እናንተ ናችሁ እንደውም ለአንድ ነገር 8 ትርጉም 9 ትርጉም የምትሰጡት ማለት ነው። ለአንድ ነገር እንዲህም ይሆናል ብላችሁ መዓት ትርጉም እርስ በርሱ ማይገናኝ ትርጉም የምትሰጡት እናንተ ናችሁ በመጽሐፍ። እንደ ልብ ነው የምትተረጉሙት እናንተ አትበል። እኛ ቤት እንደ ልብ አይተረጉሙም መጽሐፍ። እሺ ወደ ቶፒክ አሁን ከተሙ ጋር ስታወሩ በገድለ ተክለ ሃይማኖት ላይ ያለውን ሐሙስና እሁድ እባብን እየገደለ ኃጢአቱ ይሰረይለታል የሚለውን ያው የቤተክርስቲያን መምህራን እዚህ ላይ በደንብ መልስ ሰጥቷል። አንተም ቪዲዮን አይተካል። አንተ እንዴት ነው የተረዳው? ኢቭን መልስም ከተሰጠበት በኋላ በቃ እባብ ሲባል አንተ የመሰለ ላይክ ሊትራሊ እባብን እየገደለ እንደዚህ ብሎ የሚያምን ክርስቲያን ኦርቶዶክሳዊ የለም። አንድ ሰው እባብን ገሎ ኃጢአቱ ይሰረይለታል ኢቭን በክርስቶስ ኢየሱስ አምኖ ለተጠመቀ ክርስቲያን ኢቭን ይሄ አረዳድክ ዳትስ ሮንግ። አሁን አንተ በእንደዚህ ከተረዳው መልስ አይሆንም። ኖ ፌዚ እንደሱ መልሱ ምንድን መሰለህ የሚሆነው ይኸውልህ፣ አንተ አረዳድ ትክክል አይደለህም። መልስ አይሆንም። መልስ የሚሆነው ምን መሰለህ፣ ኤፍሬም የተረዳኸው ትክክል አይደለም ካልክ በኋላ ክፍሉ የሚያወራው ስለዚህ ነው እንደዚህ ማለት ነው ኤፍሬም ስትል ነው መልስ የሚሆነው። አሁን አንተ እኔ ትክክል አይደለም የተረዳሁት አይደል? ይኸውልህ የገድሉ አሁን ለምሳሌ ሐሙስና እሁድ ለምን ሆነ ንገረን። አንተ ምን ማለት ነው? ሐሙስና እሁድና ሐሙስ እባብ የገደለ ኃጢአቱ ይሰረይለታል ማለት ምን ማለት ነው? አንተ አስረዳል። ኃጢአቱ ይሰረይለታል ማለት እባብ በእባብ የተመሰለው በጊዜው አምልኮተ ጣዖት የሚፈጽሙ ነበሩ። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር የመጡ ኢቭን ያመነም ቢሆን አማኞች ሆነው ግን ባድ ምንድን ነው? ስለዚህ እኔ እንደዚህ አይነት ነገር ምድር ላይ ገጥሞኛ አቅም እንደዚህ አይነት አርጊመንት ፌዝ። በነገራችን ላይ ይህንን ዲፌንድ ልታደረጉ የምትሄዱበት ርቀት 5 ቦታ ነው የምትቆራረጡት ማለት ነው። ምን መሰለህ አሁን አንተ ራሱ ያልከው ምላስ ላይ ራሱ የተምታታብን ነገር ይገደ ቆይ እነዚህ ሰዎች ክርስቲያን ወገኖች ናቸው ተብለዋል እና ገና ጣዖት ያመልካሉ ትለኛለህ። ክርስቲያን እኮ ነው የሚለው እኮ ክርስቲያኖች ናቸው። አዳምጠኝ። የማርቆስ ወንጌል ምዕራፍ 16 ላይ እስቲ አንተ እንዴት እንደምትፈታ ሊክ የማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። ቆይ አዳምጥ። በአዲስ ቋንቋ ይናገራሉ። እባቦችን ይይዛሉ፣ ይጫማሉ። ስለዚህ የሚገርልም ነገር ቢጠጡ መርዝ ማለት ነው አይጎዳቸውም እያለ ይቀጥላል። ስለዚህ እባቦችን ይይዛሉ ይጫማሉ ሲል ምን ማለት ነው? እባብን መጫማት ነው? ኦኬ አንተ ነው እንዴት ነው የምትፈልገው? እሺ ሽፍት ሳታደርገው ምን እጠይቅሃለሁ መሰለህ? አሁን ኢየሱስ እዚህ ጋር እባቦችን ይጫማሉ፣ ይይዛሉ፣ ይገድላሉ። ያው ሲጫሙ እባቡ ሊሞት ይችላል። ተክለ ሃይማኖት ላይም ደግሞ ሐሙስና እሁድ እባብን የገደለ ይላል፣ ኃጢአቱ ይሰረይለታል ይላል። እንዴት ነው ሁለቱን የምታስታርቀው? እሺ ቆንጆ። አሁን ልብ ብለህ ስማኝ።
ፌዝዬ ሽፍት በማድረግ አንተ አሁን እየተጠቀምክ ያለው ስትራቴጂ አንድ ጥያቄ ሳነሳ ይህንን በዚህ በኩል ሽፍት አደረግና ከዛ ወደምፈልገው ቦታ ወስደዋለሁ ነው። ወደምትፈልገው ቦታ እኔ አልሄድም ላስታውስ ብዬ ነው፣ ግን መልሰዋለሁ። አሁን ይህን ልመልስልህና ከዛ ወደ ነበርንበት ስታርት ፖይንት እንመልሳለን ማለት ነው። አሁን ኢየሱስ እዛ ጋር ያመኑትን እነዚህ ምልክቶች ይከተሏቸዋል አለ። እሺ በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ ይላል። እሺ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውም በድዌዎች ላይ ይጭናሉ፣ እነርሱም ይድናሉ አሉ። አሁን ይህንን ጥቅስ ማምጣት አልነበረብህም። ካመጣው እኔ ነበርኩ ማምጣት የነበረብኝ። ለምንድን ነው ማምጣት የነበረብኝ? እነዚህ ኢየሱስ ያለው ያመነ የተጠመቀ አለና እንደገና ያመኑትን እነዚህ ምልክቶች ይከተሏቸዋል ብሎ ያመኑ የዳኑ ሰዎችን ምልክት ነው እየተናገረ ያለው። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ ይላል። እዛ ጋ እኮ እባብ ገለህ ኃጢአት ይሰረያል ነው የሚለው። እዚህ ጋ እኮ ኃጢአት ለመሰረያ አይደለም እኮ እዚህ ጋር ምልክት የምታደርገው። በስሙ አጋንንት የምታወጣው ኃጢአት እንዲሰረይ አይደለም። በአዲስ ቋንቋ የምትናገረው ኃጢአት እንዲሰረይ አይደለም። እባቦችን ይዛሉ የሚለው ኃጢአት እንዲሰረይ አይደለም። እዛ ጋር እባብ የምትገለው ኃጢአት እንዲሰረይ ነው የሚለው መጽሐፍ። አንድ አርጊመንት ማይመጣው እዚህ ጋር ማለት ነው፣ ምንም ማይገጥመው። አንድ ሁለተኛ እሁድና ሐሙስ ይላል። እዚህ ጋር ቀን ተመርጦላል እንዴ? የዳቢሎስን ስራ ለመቃወምና ለማፍረስ እሁድና ሐሙስ ተብሎ ቀን ይመረጣል እንዴ? እንዴ አሁን እኮ እንትን ማለት ማትችለው ነገር እኮ አለ። አንዳንድ ጊዜ በቃ ብትፈልግም ዲፌንድ ልታረጋቸው ማትችላቸው ነገሮች አሉ። በቃ ዝም ማለት ነው። እንደዛ ዝም ብለህ ማለት ነው። እያልኩ ያሉት ምንድን ነው? እባቦችን ይይዛሉ ይጫማሉ ሲል ምንድን ነው? ተርጉምልኝ ያለው እባብን መጫማት ነው መግደል ነው? ሊትራሊ እሱን የጠየቅኩ። እባቦችን ይይዛሉ ሴንስ መጽሐፍ እዚህ ክፍል ላይ የሚናገረው ማለት ነው። እባቦች እንግዲህ በመጽሐፍ ቅዱስ ካየ እባብ የቀደመው እባብ ዘንዶ እያለ ራእይ ላይ የሚጠቅሰው ማለት ነው። እባቢሙም ሔዋንን እንደዚህ ያላት የሚለው በሰይጣን ይመሰላል። በመጽሐፍ ቅዱስ ውስጥ እባብ ማለት ነው በአጋንንት ይመሰላል እባብ። ኦኬ ሊትራል ላይሆን ይችላል። እባብን ይዛሉ ምናምን የሚለው መጽሐፍ ቅዱስ ሁሉም ቦታ ላይ ግን ሊትራል አይደለም ማለት አይደለም። አንዳንድ ቦታ ለምሳሌ እባብ ሊትራል የሚሆንበት አለ። ለምሳሌ በሺው ዓመት መንግስት ጊዜ ህፃናት በእባቦች ጉድጓድ ይጮታሉ ምናምን የሚለው ለምሳሌ እዛ ጋር ሊትራል ነው እባብ የሚለው ማለት ነው። እባብ በሰይጣን ይመሰላል በመጽሐፍ ቅዱስ፣ እንደገና ሊትራል ይመሰላል። አሁን እዚህ ጋር በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ እያለ የሚናገረው እዛ ጋር ኖት ይሄ እንስሳ ላይሆን ይችላል፣ እኛ የምናውቀው እንስሳ ላይሆን ይችላል። እንዳልኩ እባብ ከሰይጣን ጋር በሰይጣን ስለሚመሰል በመጽሐፍ ቅዱስ የክፉ የጨለማ አሰራርን የተመለከተ ያንን ሊሆን ይችላል ሪፕሬዘንት የሚያደርገው ይሄ ማለት ነው። የግድ ገድለ ተክለ ሃይማኖትን እንደዛ ለምሳሌ መምህራን እኔም እዚህ ጋር ስናገር ሐሙስና እሁድ እባብን የገደለ የሚለው እሱን ያስኩልህ አሁን የሁሉ የምትመጣው እኮ ያኛው ሊትራል እባብ ላይሆን ይችላል ብለህ ነው። እሱን ልተቀበልኩ እኮ እኔ ሊትራል እባብ አይደለም ብዬ ያስኩልሽ የድርሳኑ ማለት ነው። አይደለም ሊትራል እባብ አይደለም፣ በቃ እኔ የሰይጣን አሰራር ነው ብዬ ተቀበልኩ የሰይጣን አሰራር። ኦኬ ስለዚህ አንድ ሰው ከሰይጣን አሰራር ከሰይጣን ሐሳብ ማይሆን ነገር ውስጥ ነው የገባው። ስማ ማይሆን ችግር ውስጥ ገባህ እኮ። አሁን የሰይጣን ነው ብዬ ተቀበልኩኝ አንተን ሙሉ ለሙሉ። እባብ የሚለው ሊትራል እባብ አይደለም ብዬ ተቀበልኩ እናንተ እንደተረጎማችሁት። ካዲያ ክርስቲያን እባብ የሚገለው ኃጢአቱ እንዲሰረይ ነው። ክርስቲያን ነው። ጣዖት አምልኮ ጋር የተያያዘ ነገር ነው። እባብ ስለሚያመልኩ ነው አላችሁ። እባብ የሚያመልኩ ጣዖት የሚያመልኩ ክርስቲያን ተብለው ይጠራሉ። አንደኛ። ሁለተኛ ይሄንን ምንተው ብለህ ብትጠው የጨለማን አሰራር ወይም ሰይጣንን ወይም ጥንቆላን የምትቃወመው እሁድና ሐሙስ ነው፣ ቀን መርጠ ነው። ኦኬ ሶ ዩር ኩዌስችን ምንድን ነው? ለምንድን ነው ቀን ተመርጦ ሐሙስና እሁድ እሱ ላይ ነው እንትንክ አንደኛው ቀን አንደኛው ቀኑ፣ ሁለተኛው የክርስቲያን ወገን ጣዖት የሚያመልክ ሰው የሚያመልክ ግለሰብ ወይም ቡድን ክርስቲያን ተብሎ ይጠራሉ። ክርስቲያን ሆኖ እኮ ለምሳሌ በባድ አምልኮ የሚፈጽም አለ አይደል? እነሱ ክርስቲያን ተብሎ ይጠራሉ። ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች
በቆሮንቶስ ቤተክርስቲያን ውስጥ አሁን ለምሳሌ የጣዖት አምልኮ ነበር። ለምሳሌ አንደኛ ቆሮንቶስ ምዕራፍ 10 ላይ ምንድን ነው የሚለው? ክርስቲያን ተብሎ የሚጠራቸው ነው የምታሳየኝ አንተ። የምጠራቸው ዝም ብለህ ነው ጥቅስ የምትደፍረው። እሺ ጎሄድ። ኦኬ አንደኛ ቆሮንቶስ ምዕራፍ 11 ጋይድ። እሺ አንደኛ ቆሮንቶስ ምዕራፍ 11 ሄድኩኝ። አይ ሚን አንደኛ ቆሮንቶስ ምዕራፍ 10 ጋር እሺ ምዕራፍ 10 ምን የሚል አለ? ታቦት ከጣዖት ጋር ምን ህብረት አለው የሚል አለ አይደለ? እሺ 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 ቀጥል። ይሰማል አይደለ? አይሰማኛል። ቀጥል። እሺ አንድ ሰው በክርስቶስ ኢየሱስ ሆኖ አምኖ ተጠምቆ የባዕድ አምልኮ ሊፈጽም ይችላል? አይችልም። ስለዚህ ከዛ የባዕድ አይችልም። ውሸት አለ። ለምሳሌ ጴንጤ ሆኖ ያመጣውን ጥቅስ ያመጣውን ጥቅስ እንሂድ። ፕሮቴስታንት ሆኖ በጌታ ሆኖ ቤት ሄድ አለ። በጌታ ሆኖ ለምሳሌ የኢሬቻን በዓል የሚያከብር አለ። አንድ ጊዜ አንዴ ያመጣው ጥቅስ ላይ አንዴ ያመጣው ጥቅስ እንደዚህ ይላል ያመጣው ጥቅስ እንግዲህ ምን እላለሁ? ለጣዖት የተሰዋ ምናምን ነው ላለውን ወይስ ጣዖት ምናምን እንዲህ ላለሁን? አይደለም። ነገር ግን አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። አሕዛብ የሚሰዉት ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም ይላል። አየህ፣ ከአጋንንት ጋር ማህበርተኞች አይደሉም። የጌታን ጽዋና ቁጥር 14 ቆይ እኔ ላንብበው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 14። እሺ ቁጥር 14 ላንብበው ቁጥር 14። ስለዚህ ወዳጆች ሆይ ጣዖት ከማምለክ ሽሹ ይላል። ጣዖት ከማምለክ ሽሹ። ልባሞች እንደ መሆናችሁ እላለሁ በምለው ነገር እናንተ ፍረዱ። የምንባርከው የበረከት ጽዋ ከክርስቶስም ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችንም ያ አንዱን እንጀራ እንካፈላለን። በስጋ ያልሆነው እስራኤልን ተመልከቱ። መስዋዕትን የሚበሉ የመሰዊያው ማህበርተኞች አይደሉምን? እንዲሁ ምን እላለሁ? ለጣዖት የተሰዋ ምናምን ነው እላለሁን? ወይስ ጣዖት ምናምን እንዲሆን እላለሁን? አይደለም። ነገር ግን አሕዛብ የሚሰዉ ለአጋንንት እንዲሆን እንጂ ለእግዚአብሔር እንዳይሰዉ እላለሁ። ከአጋንንት ጋር ማህበርተኞች እንድትሆኑ አልወድም። የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ወይስ ጌታን እናስቀናው ዘንድ እኛስ ከእርሱ ይልቅ እንበረታለን? ይልና ይቀጥላል። ስለዚህ እዛ ጋር ሽሹ እያለ ያስጠነቀቃቸው ነው። እዚህ ጋር አንድም ቦታ ላይ ጣዖት ያመልኩ ነበር የሚል የለም። ጭራሽ የጌታ እራትን የሚወስዱ ናቸው። ጥንቃቄ እንዲያደርጉ እንዲሸሹ ከጣዖት ከማምለክ እየመከራቸው ነው ሐዋርያው ቅዱስ ጳውሎስ። አይ ጣዖት ያመልኩ ነበር እዚህ ጋር የምትል ከሆነ ማስረጃ ጠይቀሃለሁ። ዝም ብለህ ጥቅስ መጥቀስ አይደለም እኮ ዝም ብለህ ጣዖት የሚል ሰርች አድርገህ ጣዖት ማለት አይደለም እንደዛ። አዳምጥ ኤፌ። አሁን እዚህ ጋር ቅዱስ ጳውሎስ እየተናገረ ያለው ጣዖትን ከማምለክ ራቁ ነው አይደለ? ወይም ለጣዖት ከተሰዋውም መስዋዕት አትመገቡ አይደለ? ሽሹ ሲል ጣዖት እንዳታመልኩ እያለ ነው። በቃ ስለዚህ በክርስቶስ ኢየሱስ ሆኖ ጣዖትን የሚያመልክ አለ ማለት ነው? የለም እንዴ? ለምሳሌ ልትሆኑ አትችሉም እያለ እኮ ነው። ኦኬ ለምሳሌ አንድ ሰው በክርስቶስ ኢየሱስ አምኖ ነው። አንደኛ ቆሮንቶስ ምዕራፍ 10 ላይ ኢየሱስ ሆኖ ጣዖትን ያመለከም የለም እያልኩ ነው እኮ። እዚህ ጋር ቅዱስ ጳውሎስ እኮ ጣዖትን ከማምለክ ራቁ ነው የሚለው እኮ። ራቁ እንዳታመልኩ ነው። ከዝሙት ሽሹ እንደሚል ማለት ነው። ከዝሙት ሽሹ ማለት ዝሙት እየሰራ ያለ ሰው ነው እንዴ? ከዝሙት ሽሹ እንዳትቀርብ ዝሙት ጋር ማለት ነው። አንድ ክርስቲያን ከጣዖት አምላኪ ጋር ሊተባበር ይችላል ወይም ጣዖትን ሊያመልክ ይችላል ማለት ነው። አውቆም ይሁን አውቆ በድፍረት ሊሆን ይችላል። ክርስቲያን ሆኖ ግን ጣዖትን የሚያመልክ አለ? የለም። ክርስቲያን ጣዖት ካመለከ ክርስቲያንነቱ ቀርቷል። እንዴ ትቀልዳለህ? ክርስቲያን ሆኖ ጣዖት የሚያመልክ አለ? ኧረ የለም። ጠንቋይ ቤት የሚሄድ የለም? እኛ ቤት የለም። በደንብ ለምሳሌ ጠንቋይ ቤት የሚሄድ የለም። ለምሳሌ ጴንጤ ሆኖ ኢሬቻ የሚያከብር አለ? አሁን ሌላ እንትን ነው። ምክንያቱም
ግልጽ መነጋገር ቤት መሄድ አለ ያለ ፕሮቴስታንት ሆኖ አሁን አመጣው። ፕሮቴስታንት ሆኖ አዳምጠኝ። ፕሮቴስታንት ሆኖ የኢሬቻን በዓል የሚያከብር አለ which is idol worshiping ቆይ አምልኮ ተጣው ኢሬቻ ባድ አምልኮ ነው። ቆይ ሆዶን ሰከንድ አሁን ሽፍት አረክ ማለት ነው። ለምሳሌ ሬቻን የሚያከብሩ አሉ ጴንጤዎች ሆነው አልክ። አሁን ለምሳሌ ጴንጤዎች አርጊመንት አለ እኛ ጋር ለምንድን ነው አይ ሬቻ መሄድ የለባችሁም ማምለክ የለባችሁም ሲባል ማምለክ እንኳን አያመልኩም፣ ግን ሬቻ መካፈል የለባችሁም ምክንያቱም የሃይማኖት ክብረ ባህል ነው የሚል ጥያቄ የሚያነሱ ሰዎች አሉ። ከዛ ደግሞ ሌሎቹ ደግሞ የሚሉት ምን አለ ክርስቲያን ሆኖ ለምሳሌ ሬቻን የምንሄደው እኮ ወንጌል ልንሰብክ ነው፣ ወንጌል ለመስበክ ነው ላልዳኑ ሰዎች እና ያንን ተጠቅመን ጌታን ልንመሰክር ነው የሚሉ ሰዎች አሉ። አውትሪችን በትክክል የሚሄዱ አሉ። ቪዲዮዎችን ካየ ማለት ነው ሄደው ሬቻ ላይ ሬቻ ምንድን ነው እንትን የምትለው የምታሽሞነሙ ነው ክርስቲያን ነካንተ አይደለ? ኢሬቻ ባድ አምልኮ ነው። ቆይ ሆዶን ሰከንድ እኔማ ከጌታ ውጭ ሁሉም ባዕድ አምልኮ ነው ብዬ ነው ማምነው። አንተን ራሱ ባዕድ አምልኮ ነው የምታምልከው ብዬ ነው ማምነው። እና እሱን ማለት ነው። ቆይ አሁን ስማኝ ዝም ብለህ ማለት ነው። እኔማ ሁላችሁም እኮ ባዕድ አምልኮ ነው ምለው ከኢየሱስ ውጭ ማለት ነው። ፍሬ አድርገህ ራስን አትጠቁም፣ ወደየትም አትጠቁም። ግን ምንድነው እነሱ አሁን ሰዎች ስጠይቃቸው አንድ ሰው ለምሳሌ ሬቻን የሚሄደው እኔ ወንጌል ሊሰብክ ነው ምናምን ይላል። አሁን አምና ተቃወሙ መሰለኝ የሬቻ እንትኖቹ ሬቻን የሚያስከብሩት ሰዎች ተቃውሞ አመጡ። የሬቻ ትክክለኛው አዘጋጆቹ ማለት ነው። የሃይማኖት ባህል ስለሆነ ሌላ ሃይማኖት መታችሁ ሃይማኖታችሁን ማንጸባረቅ የለባችሁ ምናምን ብለው መግለጫ ሁሉ አወጡ። ገብተዋል አይደል? አሁን ሬቻ በሁለት መንገድ የሚሄዱ ሰዎች ነበሩ፣ ክርስቲያኖች በጌታ ሆነው ማለት ነው፣ ቅርብ ጊዜ ጀምሮ ማለት ነው። አንዳንዶቹ አይ ሃይማኖት አይደለም ይሄ ባህል ነው፣ ባህሌን ነው ማከብረው ምናምን ብለው ዝም ብለው ሬቻ ላይ ያከብሩ የሚሄዱ ሰዎች ነበሩ። አንዳንዶቹ ደግሞ አይ ወንጌል ልሰራ ነው የሚሄደው፣ እኔ ትክክል ነው ሃይማኖታዊ ባህል ነው፣ እኔ ግን ሄጄ ወንጌል ልሰራ ነው፣ ለህዝቤ ልደርስ ነው ይሄንን ወንጌል ይዤ የሚሄደው ብለው የሚሄዱ ሰዎች አሉ። ወንጌል የሚሰሩ ሰዎች ደግሞ አሉ። ወንጌል በቪዲዮዎች ምናምን ማት አሉ ካየህ ራሱ ማለት ነው ሄደው የሚዘምሩ ምናምን አሉ። ግን ይሄንን ሰዎቹ ተቃውመዋል። አሁን ላስቲር ምናልባት የሚመጣው ሬቻ ላይ ይፈቀዳል አይፈቀድም እሱ አላውቅም። ወንጌል ሄደ መስራት ማለት ነው፣ እዛ ክብረ ባህል ላይ ሄደ ማለት ነው። አሁን ይህንን ነው ይህንን ሬቻን በተመለከተ ምለው ማለት ነው። የሬቻን አከባበር በሁለት መንገድ ነው ሰዎች ወደ ፖለቲካ እንዲደለም እኔ ምን ለማለት ፈልጌ ነው፣ አንድ ሰው ክርስቲያን ሆኖ ግን ጣዖት ለምሳሌ በብሉይ ኪዳን ህዝበ እስራኤል ጣዖት ያመለኩበት ጊዜ ነበር አይደለ? እግዚአብሔርን ማምለክተው ከአምልኮተ እግዚአብሔር ወጥተው አምልኮተ ጣዖት ሲፈጽሙ ነበር ህዝበ እስራኤል አይደለ? የእግዚአብሔር ህዝብ የተባለ እግዚአብሔርን የሚያመልክ ህዝብ ኦኬ፣ እግዚአብሔርን የሚያመልክ ህዝብ እግዚአብሔርን ከማምለክ ወጥቶ አምልኮተ ጣዖት ሲፈጽም ነበር። ስለዚህ አሁን አንተ እየተሟገትክ ያለው ገድለ ተክለ ሃይማኖት ላይ ያለው ክርስቲያን ሆነው ጣዖት የሚያመልኩ አሉ እያልከኝ ነው። ኦርቶዶክስ ሆነው ጣዖት የሚያመልኩ ደግሞ አሉ። ኦርቶዶክስ ሆነው ጣዖት የሚያመልኩ አሉ እያልክ ነው። ካቶሊክም ሆኖ ኦሪየንታልም ኢስተርንም ሆኖ ጠንቋይ ቤት የሚሄድ አለ። ኦኬ እኛ ጋር የለም። አሁን ጴንጤ ጋር ግን የለም አለ። አሁን እሱ ተው፣ ማንም እንደዚህ ታስተባበል እኔ ጴንጤ ስጀመር ጠንቋዩ አይቀበልህም። ጴንጤ የሆነ ጠንቋይ ገድለ ተክለ ሃይማኖትን ተውና ድርሳነ መድኃኔዓለም ጋር ደግሞ ሄድ መጽሐፉን መስጠት ቆይ እዚህ ጋር ቆይ ሐሙስ ከዚህ በላይ እንዴት ለመሰለህ አንተ ምንድነው የተስማማ ነው? እባብ ሲል ማርቆስ 16 ጋር እባብ የሚለው የቀደመው እባብ ዘንዶ ሰይጣንን ነው፣ ጣዖት ማምለክ ነው። ኢየሱስ እኮ እዛ ጋር ያመኑትን ብሎ ነው እነዚህ ምልክቶች ይከተሏቸዋል። ስለዚህ እዚህ ጋር ደግሞ አንተ እያልከኝ ያለው ኃጢአቱ ገና የሚሰረይለት ሰው ነው፣ ሲገድል ነው የሚሰረይለት እና እንደገና ሰይጣንን ደግሞ መርጠው ነው ቀን መርጠው ነው ሐሙስና ዓርብ ነው መርጠው ሰይጣን ሐሙስና እሑድ ባጭሩ ማለት ነው። ሐሙስና እሑድ ነው የሚዋጉት ማለት ነው። ከዛ ሲዋጉት ደግሞ ኃጢአታቸው አዳምጠኝ። አንድ ሰው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ቢመለስ ወይም ጣዖትን ማምለክ ቢያቆም በንስሐ ገብቶ ኃጢአቱ ይሰረይለታል።
ግን ክርስቲያን አይደለም እሱ። መጀመሪያ ጣዖት የሚያመልክ ከሆነ ክርስቲያን የሚሆን አንደኛ እሱ ነው። ሁለተኛ ደግሞ ሌላ ቀን አይችልም ማለት ነው። ማክሰኞ አይችልም። አሁን አይደለም ሌላ ቀን አይችልም ይላል። ሐሙስና እሑድ አለ። በቃ ሐሙስና እሑድ አለ እንጂ ሌላ ቀን አይችልም የሚል አታመጣ። ሌላ ቀን ቢችልም ሐሙስና እሑድ ተብሎ እኮ አይገለጽም። አዳምጠኝ። አዲስ አማኝም ቢሆን ለምሳሌ ልንገርህ፣ አሁን አዲስ አማኝም እኮ ሲመጣ ወደ ማመን ሲመጣ ከመጠመቁ በፊት ንስሐ አለው። ስለዚህ በንስሐ ኃጢአት ይሰረይለታል። እኔ አሁን እኔ የምሰራበት ቦታ ላይ ከኔ ቢሮ አጠገብ ሲቲዝን አድቫይስ ቢሮ አለ እና በሳምንት 2 ቀን ነው የሚሰሩት፣ ሐሙስና ማክሰኞ እና በሳምንት 2 ቀን ነው ስራው። አሁን ዌብሳይቱን ቼክ ስታደርግ 2 ቀን ነው ስራ ያለው፣ ማክሰኞና ሐሙስ ነው ክፍት የሚሆነው ይላል። ስለዚህ ማክሰኞና ሐሙስ ነው ክፍት ብለውም ከሰኞ እስከ ሰኞ ይሰራሉ እያልክ ነው አንተ። ከሰኞ እስከ ሰኞ ቢሰሩማ ሐሙስና ማክሰኞ ነው የምንሰራው ተብሎ በጣም ትልቅ ማስታወቂያ ቢልቦርድ አለ። ዌብሳይቱም በሳምንት 2 ቀን ነው የምንሰራው ይላል። በሳምንት 2 ቀን ካለ ሌሎቹ ቀን አይደለም ማለት ነው እንጂ 2 ቀን ተብሎ አይገለጽም ነበር። ኦኬ፣ ሌላው ቀን ቢቻል ኖሮ ማለት ነው። አሁን የምታወራው አርጊመንት በጣም የሚያሳዝን አርጊመንት ነው። ከአንተ ማለት ነው ኤፌ ለመሰለ ጻድቁ አባታችን አቡነ ተክለ ሃይማኖት እንደ ቅዱስ ማርቆስ፣ ልክ ቅዱስ ማርቆስ በግብፅ የነበሩ ጣዖታትን አፈራርሶ በህገ ወንጌል ነው አይደለ? በወንጌል ታላቅ ቤተክርስቲያን መስርቷል። የአሌክሳንድሪያ ቤተክርስቲያን ማለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት በጊዜው አምልኮተ ጣዖትን ማለት ነው። አርጊመንቱ እሱ ላይ አይደለም እኮ አርጊመንቱ። አሁን አርጊመንቱ እሱን አፕሪሼት አድርገህ መሄድ ያለብህ አሁን እያንዳንዱ እንትን ላይ ከገባክ እስናት ፌር ነው። ኖ አሁን አርጊመንቱ እኮ አቡነ ተክለ ሃይማኖት እኮ ጻድቅ ናቸው አይደሉም፣ ስራ ሰርተው አልሰሩም፣ እንደዚህ እኮ አይደለም። አርጊመንቱ ያለው እኮ መጽሐፉ ላይ የተጻፈው በእሳቸው ስም የተጻፈው መጽሐፍ ላይ ትክክል አይደለም፣ ከእግዚአብሔር ቃል ጋር የሚጋጭ ከእግዚአብሔር እውነት ጋር የሚጋጭ ትክክል ያልሆነ ነገር አለ ብለን ነው እንጂ የምንሞግተው። እኛ እኮ ገድላትና ድርሳናትን ራሱ ስንሞግት እኮ ፌዝ ገድላትና ድርሳናት እኮ አያስፈልጉም፣ ገድላትና ድርሳናት በመሆናቸው ብቻ እንድንቃወማቸው እንደዛ እኮ አይደለም። እኛ ገድላትና ድርሳናትን የምንቃወመው ከእግዚአብሔር ጋር ስለሚቃወሙ ከእግዚአብሔር ቃል ጋር ስለሚጋጩ ተቃራኒ ስለሚቆሙ ነው እንጂ እኛ እኮ ገድላትና ድርሳናት በመሆናቸው አይደለም የምንቃወማቸው ገድላትና ድርሳናቱ። እና አርጊመንቱ ባነሳ ነው ብቻ አርጊመንት ነው መሆን ያለበት። እሺ እዚህ ላይ በዚህ እንትንና ሌትስ ሙቭ ኦን ድርሳነ መድኃኔዓለም ላይ እሺ እሱ ጋር የዋሻ ውሸት አለ። ክፈተውና ማን ነው ያዋሻው? ወይኔ ቅድም ስትናገር ቅድስት ድንግል ማርያም እና ጌታችን የተሰቀለበትን ክቡር መስቀል እኩል አድርጋችኋል ነው ያልከው አይደለ? እኩል እስቲ የሚል አሳየኝ። ኤፍሬም ውሸት ዋሸ? በስመ አብ! እንዴት የሚያስደንቅ ነገር ነው። እስቲ ዛሬ ገና እንኳን ኤፍሬም አንድ ውሸት ይዋሽና ኤፍሬም ይቅርታ ይጠይቅ። እስቲ ጥሩ ነገር ነው እስቲ ያመጣው። እስቲ ኤፍሬም ውሸት ይጋለጥ። እስቲ ኤፍሬም ውሸት ይጋለጥ በሉ እስቲ ኮሜንት ላይ አንድ ጊዜ የኤፍሬም ውሸት ይጋለጥ እያላችሁ ጻፉ አንድ ጊዜ። እና ዛሬ ገና እንኳን እስቲ በቃ ንስሐ ልግባ እስቲ አደባባይ ላይ ይኸው መጽሐፉን አውጥቻለሁ። ይኸው ውሸት የተባለው መጽሐፍ አውጥቻለሁ። ምንድን ነው የዋሸሁት? በነገራችን ላይ ቅድም ሳወራ እያነበብኩ ነበር ያወራሁት ማለት ነው። ወደ ግዙ እንሄዳለን። ይሄ ከግዙ እየተተረጎመ ነው። እኔም አለኝ ባይ ዘ ዌይ ከነ ግዙ አለኝ። እሺ ቆይ ወደ ግዙ ምንም አንሄድም። ኤፍሬም የዋሸው ብልሃል። ስለዚህ ውሸቱ መጋለጥ አለበት። ቀጥል። አሁን አንተ ምንድን ነው ያልከው? እዚህ ጋር እመቤታችን ቅድስት ድንግል ማርያምን ከመስቀሉ ጋር እኩል ናቸው አልካ። እኩል ነው የሚላለ? ትክክል ነው ማለት ነው። ትክክል ማለት እኩል ማለት ነው። አሁን እዚህ ጋር ነው የምልህ ኮንቴክስቹዋሊ። አዎ ነው። እሺ አሳየኝ። ላምበው ይሄው ምን ይላል? በጣም ያሳፍራል ይሄንን ማለት ራሱ። ኖ እኔ ግዙ እኮ ስላለኝ ነው። ምንም አታውቅም፣ ግዕዝ አታውቅም። አሁን ዛሬ ላስተምር ነው ማለት ነው። ይህን ማታውቅ ከሆነ ትክክል ማለት ማታውቅ ከሆነ ግዕዝ ሁሉ ላስተምር ነው ማለት ነው ዛሬ። ዌልካም። እሺ ላንብብ። ይሄንን መጀመሪያ ምንድን ነው የሚለው?
ይህ መስቀል ይላል። እሺ እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ይላል። የአብ የወልድ አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው ስንል ምን እያለን ነው? ፌዝ ቅዳሴ አመጣብሃለሁ ትጨነቃለህ። በነገራችን ላይ ይህን ብትዋሽ አሁን ቅዳሴ ልከፍትልህ ነው ቀጥሎ ማለት ነው። ትክክልን ለምን እንደምትጠቀሙበት ቅዳሴ ላይ ማለት ነው። አሁን ይህንን ፍታ። ሶስትነታቸው አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ምን እያለን ነው? እሺ ወደ ግዙ ሄዳ አንተ ሀሳብን ጨርስ። ምክንያቱም ወዴትም አልሄድም። ትክክል ማለት ሶስትነታቸው ትክክል ነው ማለት አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል ነው ስንል ምን እያለን ነው? እውነት ነው ማለት ነው። ትክክል አንተ ዳቆነ አዎ ትክክል የሚሆን ማለት አዳምጠኝ። ሶስትነታቸው ትክክል ነው ማለት እውነት ነው ማለት ነው። አይለያይም፣ የማይለይ ነው ማለት ነው። ዳቆን አንተ? አዎ ቀጥል። የምር ትክክል ምን ማለት ነው? እሺ ትክክል ማለት ይሆናችሁ ዳቆን ይሄ እና ፌዝ እንደምታውቁት እና ላስተምረው ዛሬ ትክክል ነው ማለት እውነት ነው ማለት አይደለም። እና ላስተምርህ ዛሬ ትክክል ማለት ነው እኮ ትክክለኛውን መልስ ምረጡ። ምን ማለት ነው? ይዘህ ጻፍ። አሁን ጻፍ። ትክክለኛ ምን ማለት ነው? ትክክለኛ አሁን ኧረ እባክህ ላውራ ወይ ሚዩት ላድርግና አንተ ታወራለህ እንዴ? ላውራ። አሁን ዛሬ ላስተምርህ ነው። ትክክል ማለት እውነት ነው ማለት አይደለም። ሶስትነታቸው ትክክል የሚሆን ማለት እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ማለት ሶስትነታቸው ትክክል የሚሆን ማለት ትክክል ነው። ሶስትነታቸው ስንል እኩል ናቸው ማለት ነው። ትክክል ማለት ትክክል ነው ማለት ያለመበላለጥ፣ ያለመቀዳደም፣ ያለመለያየት አብ ወልድ መንፈስ ቅዱስ ትክክል ናቸው እንላለን። ትክክል ናቸው ማለት ተስተካካይ ናቸው፣ እኩያ ናቸው ማለት ነው። ኦኬ እንጂ ትክክል ነው ማለት እውነት ነው ማለት አይደለም። አንተ እንደምትለው አይደለም። ዲያቆን ነኝ ብለህ ይህንን ማለት በጣም ያሳፍራል። እኔ አንድ ቪዲዮ ፈልጌ ያወጣልሃለሁ ቅዳሴ ላይ ትክክልን እንዴት እንደምትጠቀሙበት ማለት ነው። እውነት ማለት ነው አልክ። ሶስትነታቸው ትክክል የሚሆን ማለት ሶስትነታቸው እውነት የሚሆን ማለት ነው። እንደዛ ማለት ነው። ከዛስ መድኃኔዓለም ከእናቱና ከመስቀሉ ጋራ ሶስትነታቸው እውነት ነው ማለት ነው። ሶስትነታቸው እውነት ነው ማለት ምን ማለት ነው? ይህን ሳታውቅ ለክርክር ትገባለህ። ትክክል ማለት ተስተካካይ እኩል ማለት ነው። እኩያ አምሳያ ማለት ነው እንጂ አንተ እንደምትለው ትክክል ነው ማለት እውነት ነው ማለት አይደለም። ስለዚህ አንተ ራስን ያዋሸው ማለት ነው። እሺ ሶስትነታቸው እኩል ነው ሲል አሁን እዚህ ጋር ሶስትነታቸውን ነው የሚናገረው አይደለ? የሥላሴ ሶስትነት የወልድን የመንፈስ ቅዱስ ትክክል እንደሆነ ልክ እንደዚሁ የመድኃኔዓለም የኢየሱስ ክርስቶስ የእናቱና የመስቀሉ ደግሞ ሶስቱ ትክክል ናቸው ነው የሚለው። ኦኬ ትክክል የሚለው ኦኬ አንተ አሁን ለምሳሌ የሚተካከል ኦኬ እኩል መሆን የሚል አለ። ኮንቴክስቹዋሊ ግን ትክክል ማለት ሌላ ትርጉም የለውም። ትክክል ምን ማለት ነው? ሶስትነታቸው ትክክል ሥላሴን ትክክል ስትል እኩል እያልክ ነው። ስለዚህ ከሥላሴን ያነጻጸረው እዚህ ጋር አምጥቶ አብ ወልድ መንፈስ ቅዱስ ትክክል እንደሆኑ ነው ያለው። ስለዚህ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል እኩል ናቸው፣ ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለታችን። ቀጥል። እንደዚሁም የሚል ቀጥል እስቲ ምን እንደምትል ልስማ። እንደዚሁም የሚለውን ቀጥል። እንደዚሁም ይልና መድኃኒታችን ይላል ኢየሱስ ክርስቶስ ማለት ነው ከእናቱ ጋር ከማርያም ጋር ማለት ነው ከመስቀሉ ጋር። እሺ ሶስትነታቸው ትክክል ነው። ያ ማለት ማርያምና መስቀሉ ከኢየሱስ ጋር ትክክል ናቸው። እንደዚሁም ሲል እንደዚሁ ምን ማለት ነው? ቆይ እንደዚሁም ማለት ምን ማለት ነው? እንደዚሁ ማለት ከላይ ልክ እንደዚሁ ማለት ከላይ አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ማለት ነው። 2 ደቂቃ ስጠኝ ኤፌ ሀሳብ ልስጥበት። ባክ ኤንድ ፎርዝ ከዛ አንተ ሀሳብን ቀጥል። ትክክል የሚል ኦኬ አንድ የሚተካከል እኩልነትን የሚያመለክት ነው። ሁለተኛ ትክክል ደግሞ ማለት እንደሱ ብታምን ይሻላል። ባታምን መዝገበ ቃላት ይዤ ልመጣ ነበረ። ጥሩ ማመንህ ጥሩ ጎሄድ ኦኬ ከግዙ ጋር ነው የማሳየን። እንደውም ግዙንም ከፍቼ ግዝ እኮ ላመጣ እሱንም ላስተምር ነበርኩ። ግዝን አይደል እንደሚፈቱት ትክክል ብለው መዝገበ ቃላት ቤት ነው ያለሁት ዛሬ። በነገራችን ላይ ማስረጃ በትልቁ አድርገኝና አሳያለሁ። ጎሄድ ይኸው በትልቁ ላድርግ። ጎሄድ
ኦኬ ይታያል አይደለ? ይችኛዋን እንደዚህ ላይ አድርጋት። እሺ ይታያል። አዎ ይታያል። ይታያል። አይ ቲንክ ለእናንተ ታች ላላችሁ ይታያል አይደል? እኔ ይታያል። ስለዚህ ግዕዝ አውቃለሁ ስላልክ አሁን እዚህ ጋር ግዕዙ ላይ የምታመጣልኝ እኩል ነው የሚል ነው። አንብብና ተርጉም አንተ ራስህ መጀመሪያ። ከግዕዙ ነው የተተረጎመው አማርኛው። ቆይ አንብብ፣ ችግር የለውም አንብብ። አንብበው። ኦኬ እዚህ ጋር ምን ይላል? ዝንቱ መስቀል ክቡር ከመ እግዚአብሔር ወልዑል ከመ ማርያም ድንግል ዘይትፈለጥ። ምን ማለት ነው? ዘይትፈለጥ የማይለይ አይደለ? ተርጉም ልክ እንደዛው እንደ አማርኛው ማለት ነው። ቀጥል። እሺ ዘይትፈለጥ ወዘይትለይልና ከመ አብ ወወልድ ወመንፈስ ቅዱስ ርኡይ ሥላሴሆሙ አይደለ? አዎ እሺ ወከማው መድኃኒነ ምስለሙ ወመስቀሉ ርኡያን ሥላሴሆሙ ይላል። ምን ማለት ነው? ርኡያን ሥላሴ ወደ አማርኛው እንሂድ። እሱም ወደ አማርኛው እኔ ራሴ አልተርጉም እንዴ? እዛው ተርጉመው ችግር የለውም። ግዕዝኛው መልስና ግዕዝኛውን ተርጉም እንጂ ወደ አማርኛው እንሂድ ትላለህ እንዴ? እንዴ አማርኛውማ አያዋጣኝም ብለህ መስሎኝ የመጣው እኮ ፌዝ እንዴ። አሁን ሀሳቤ ልስታ ኤፍያ እንዴ ግዕዙን ስታይ እሰጣለሁ። እሺ ቀጥልሽ። እዚህ ጋር አሁን ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ነው ቤዛ ሆኖ ስጋውን ቆርሶ ደሙን አፍሶ እኛን ያዳንን። ስለዚህ መስቀል የከበረ ነው። መስቀል ስንል እኛ ሁሌ የምናስበው ክርስቶስን ነው። የከበረው ጋር አይደለም አንድነታችን። ቀጥል። ቆይ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ባለመለየት አይደለ? ባለመለየት ማለት ነው። አብ ወልድ መንፈስ ቅዱስ ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁም አለ አብ ወልድ መንፈስ ቅዱስ የአብ የወልድ የመንፈስ ቅዱስ አንድነታቸው እንደማይለይ እንደዚሁም መድኃኒታችን ኢየሱስ ክርስቶስን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ክርስቶስን ከቅድስት ድንግል ማርያም መለየት አትችልም። ለምን? ቅድስት ድንግል ማርያም ክርስቶስን ያስገኘችልን እናት ናት። ቆይ አዳምጠኝ፣ 2 ደቂቃ ስጠኝ፣ እኔ ላውራ፣ ከዛ አንተ ማውራት ትችላለህ። የመጨረሻውን እንትን ነው የማነበው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ይሄ መጽሐፍ ቅዱሳዊ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። የሥላሴ አንድነት አይለይም ነው። እንደዚሁም ደግሞ ይልና መድኃኒታችን ኢየሱስ ክርስቶስ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምን ማለት ነው? ክርስቶስን ከቅድስት ድንግል ማርያም ከእናቱ መለየት አትችልም። ክርስቶስን እያስገኘችልን እሷ ናትና የመድኃኒት እናት ናት። ምክንያተ ዲን ናት። ክርስቶስ ሰው የሆነው የቅድስት ድንግል ማርያምን ስጋ ነፍስ ነስቶ ነው። በመስቀል ላይ ቤዛ የሆነው ስጋውን የቆረሰው ደሙን ያፈሰሰው ስለኛ በደል ኃጢአት የእመቤታችንን ቅድስት ስጋ ቅድስት ነፍሷን ነስቶ ነው። ስለዚህ ክርስቶስን ከቅድስት ድንግል ማርያም መለየት አትችልም። እንዲሁም ክርስቶስን ከመስቀሉ እኛ መስቀሉን ስናስብ ክርስቶስን ነው የምናስበው። ክርስቶስን ስናስብ መስቀሉንና ክርስቶስ በመስቀል ላይ የሰራልን ቤዛነት ነው የምናስብ። ምክንያቱም ክርስቶስ ስለኛ ቤዛ የሆነው በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ነው ያዳነን፣ ድነትን እየሰጠን። ስለዚህ ክርስቶስን ካስገኘችልን ከቅድስት ድንግል ማርያም ክርስቶስን ከመስቀሉ አንለይም። ይሄ ነው ሐሳቡ እንጂ መስቀልና ቅድስት ድንግል ማርያምን ከሥላሴ ጋር አንድ ነው የሚል ሐሳብ የለውም። መቀጠል ትችላለህ። ሐሳቡ ይሄ ነው። ወንድምነት አለ። አዎ በቃን፣ እውነትን በቃን። በጣም ነው አለው። እስኪ ትልቁ ላይ አድርገኝ። እኔ በትልቁ ላሳየው፣ እኔ ላብራለ። ሞዴሬተሮች አድርጉኝ፣ እኔን ትልቁ ላይ አድርጉኝ። ራሴን ማድረግ አልቻልኩም። አይ ቲንክ እሺ። አሁን እንግዲህ ምንድን ነው ያለው ፌዝ? አይናችሁን ጨፍኑ ባካችሁ ላሞኛችሁ
እባካችሁ ሞኙልኝ ስለ እግዚአብሔር እያለ ነው። እኛ ደግሞ ያው በፍቃድ ሞኝ መሆን አይቻልም። ያው መጀመሪያው ብልጥ ሳይሆኑ ነበር እንጂ አንዴ የበራለትን በጣም አስቸጋሪ ነው የሚሆነው። እሺ ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እንደዚሁ መድኃኒታችን ከእናቱ ከመስቀሉ ጋር ሶስትነታቸው ትክክል ነው። ሶስትነታቸው ትክክል ነው ሲል ከላይም ሶስትነታቸው ትክክል ነው ብሎ አብ ወልድ መንፈስ ቅዱስን ትክክል ናቸው እንዳለ ልክ እንደዛው ነው መድኃኒታችንም ማርያምና መስቀሉ ትክክል ናቸው የሚለው። ትክክል ናቸው ማለት የማይለዩ ማለት አይደለም። ትክክል ማለት እኩል፣ ተስተካካይ፣ እኩያ፣ ሀምሳያ ማለት ነው። ትክክል የሚለው በመጽሐፍ ቅዱስ ለዛ ነው። ቅዳሴ ውስጥ መዓት ትክክሎች አሉ። አብ ወልድ መንፈስ ቅዱስን ትክክል 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 የሚለው ማለት ነው። ትክክል ማለት እኩያ ማለት ነው። ከመጽሐፍ ቅዱስ እንደምታስተው ከማን ጋር ታስተካክሉኛላችሁ እኔን ይላል አይደለ እግዚአብሔር። አዎ እነ ፌዝ ይኸው አስተካክለዋል በመጽሐፋቸው ከመስቀሉና ከማርያም ጋር አስተካክለናል ይለታል። እሱ ግን እግዚአብሔር ግን እኔን ከማን ጋር ታስተካክሉኛላችሁ እያለ ሲናገር ታያላችሁ በመጽሐፍ ቅዱስ ውስጥ ማለት ነው። ኦኬ እንደ መተካከል የሚለውን ነገር ስታስታውሳላችሁ መጽሐፍ ቅዱስ ላይ አልቆጠረው። ቆይ እሱንማ ላንብብላችሁ አንድ ጊዜ። ኧረ ማጭበርበር የለም እንዴ! በመጽሐፍ ቅዱስም በግዕዝም በአረማይክም በጣሊያንኛም በጃፓንኛም ትክክል ማለት እኩል ማለት ነው። አባዬ አንዴ ቆይ ማስረጃ እንደዚህማ የለም። ገላትና ድርሳናቱንማ እንከላከላለን ካላችሁ ሌላ ችግር ነው። ቆይ እሺ አንድ ጊዜ አንድ የምፈልጋትን ጥቅስ ላምጣ። ሲቸኩል ደግሞ እንትን የሚለው ነገር አለ። ምንድን ነው ግን ያስቸኮለኝ? ምንም የሚያስቸኩል ነገር አይደለም። እስቲ ፊልጵስዩስ 2:6 ላይ አውጡልኝ። ፊልጵስዩስ 2:6 ላይ አውጡልኝ። ወይ እንደዚህ ላድርገውና ላፕቶፔ ላይ ላሳያችሁ። እሺ እንድትደግፈው አልቻለችም። ስለዚህ እንደዚህ ዝም ብዬ እዚህ ጋር እንትን ልበለው። ወይ መጀመሪያ እቺን ማስረጃዬን ላምጣት፣ እዛ እዚህ ጋር ላርክና ላንብብላችሁ። እሺ እንደዚህ ይላል። ከ3 ጀምሬ ላንብበው። ለወገን ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳን አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ከዛስ እያንዳንዱ ለራሱ የሚጠቅመውን አይመልከት ለባልንጀራው እንጂ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እሺ አሁን ስሙ እዚህ ጋር እርሱ በእግዚአብሔር መልክ ሲኖር ሳለ እሺ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። አሁን ኦርቶዶክሳውያን ይህን ዘመናቸውን ሙሉ ሲሞግቱ እንግዲህ ኢየሱስ አምላክ ነው የሚለውን ማለት ነው ከዘላለም ቅድመ ዓለም አምላክ ነበር ማለት ሲሞግ ይኸው መተካከልን መቀማት እንደሚገባ አይቆጥርም ይለዋል። መተካከል እኮ ከአብና ከመንፈስ ቅዱስ ጋር ትክክል ሆኖ የነበረ የዘላለም አምላክ ነው። ያን መተካከል ግን እንደ መቀማት አልቆጠረውም፣ የባሪያን መልክ ይዞ ሲወርድ ይላሉ። መተካከል ማለት ትክክል እኩል ማለት ነው። ከአብና ከመንፈስ ቅዱስ ጋር እኩል ነው ማለት ነው። ከእግዚአብሔር ጋር መተካከል የሚለው እሱ ነው። ከአብ ጋር መተካከልን እያወራ ነው። እኩል መሆኑን እያለ ነው። ከአብ አይበልጥም አያንስም እያለ ነው። እዚህ ጋር ሲመጣ እዚህ ጋር ማርያምና መስቀሉ ትክክል ናቸው ሲል አይ እዚህ ጋር ሲመጣ ይለያል። አይ እዚህ ጋር ደግሞ ትክክል የሚለው ትርጉም ይቀይራል። አይቀየርም። ትክክል የሚለው እዚህ ጋርም ትክክል ነው፣ እዛ ጋርም ትክክል ነው። ሞት የሚለው እዚህም ትክክል እዛም ትክክል ሞት ነው። እዚህ ህይወት ካለ እዛም ህይወት ነው። ቃላቶች እንደየ አውዱ ነው እንጂ ትርጉማቸውን ሊቀይሩ የሚችሉት ቃላቶች በራሳቸው የትም ቦታ ላይ የትም ዓለም ላይ ትርጉማቸውን ቀይረው አያውቁም። ቃላት ናቸው። ኦኬ
ቃላት ግን እንዳወዱ ሊተረጎሙ ይችላሉ፣ እንደገባበት አውድ ማለት ነው። ስለዚህ አሁን እዚህ ጋር እዛው ላይ ልጠይቅህ እስኪ አድርገውና ድጋሚ ይኸው ጠይቀኝ። የመጽሐፍ ቅዱስ ላይ መጠየቅ ትፈልጋለህ? እዚህ ላይ የቱ ላይ ነው መጠየቅ የምትፈልገው? ፌዝ ሚዩት ነህ። እዛው ድርሳኑ ላይ ይኸው። እሺ አለው። እሺ ጠይቅ። አሁን መተካከልን ያልኩህ አይደለ? ኦኬ ላንብበው፣ ድጋሚ ላንብበው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው ማለት የአብ የወልድ የመንፈስ ቅዱስ አንድነት የአብ የወልድ የመንፈስ ቅዱስ አንድነት ወይም የስላሴ አንድነት የማይለይ ነው አይደለ? አብ ከወልድ ከመንፈስ ቅዱስ አይለዩም ነው አይደለም። ሀሳቡ እዚህ ጋር ምንድን ነው? አይደለም። ሶስትነታቸው ትክክል የሚሆን ማለት ትክክል ማለት እኩል ማለት ነው። ያለ እሺ ባንተ እኩል ያለ መበላለጥ፣ ያለ መቀዳደም፣ ያለ መለያየት ማለት ነው። ትክክል ማለት የማይለይ ምንድን ነው? እዚህ ጋር የማይለይ ነው። ማን ነው የማይለየው? የማይለይ ነው መስቀሉን ነው ማይለይ የሚለው ከላይ መስቀሉ። ኧረ እዚህ ጋር ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። እኮ የማይለይ ነው ያሉት መስቀሉን ነው እንዴ? ምንድን ነው አንተ ደግሞ የማይለይ ነው የሚለው መስቀሉን ነው ያልኩ ነው። ኦኬ ከዛ በኋላ ምን ይላል? እንደዚሁም መድኃኒታችን ብለው አይደል እንደሚጀምረው። እሺ ቀጥል። እሺ ጥሩ ቀጥል። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። ይሄ አባባል ጌታችን መድኃኒታችን ኢየሱስ ክርስቶስን ያስገኘች እናቱ ማለት ክርስቶስን ከቅድስት ድንግል ማርያም አትለይም ነው። ምክንያቱም ክርስቶስን ያስገኘችልን የሰጠችን እሷ ስለሆነች አይደለም። ማርያምና መስቀሉ ከኢየሱስ ጋር እኩል ናቸው፣ ትክክል ናቸው ነው የሚለው። እኩል ናቸው፣ አይበላለጡም፣ አይቀዳደሙም ነው። እኩል ናቸው ነው የሚለው። ትክክል ናቸው ማለት እኩል ናቸው ማለት ነው። ይብቃን። በዚህ አይነት ምንም ልንግባባ አንችልም። አሁን አንተ ምንድን ነው የምትለው? አንተን የጠየቀኝ ጥያቄ አንድ ጥያቄ ልጠይቅህ። ቆይ ጥያቄ ልጠይቅህ። አንተ ሀሳቡን ነገርኩህ። አንድ ጥያቄ ልጠይቅህ። እዚህ ጋር እንደዚህ የሚለው መጽሐፍ ቅዱስ ፊልጵስዩስ 2:3 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እዚህ ጋር መተካከል የሚለው አስተውለ መልስ፣ በማስተዋል መልስ። መተካከል የሚለው ስለ እኩልነት ነው የሚያወራው አይደለም? እኩል መሆንን መተካከል ማለት እኩል መሆን ማለት ነው። ታዲያ እዚህ ጋር ሲመጣ ትክክል የሚለው ይቀየራል ትርጉሙ። ትክክል የሚሆን አንድ ትርጉም ነው ወይ ያለው? ኮንቴክስቹዋሊ መተካከል ማለት አንድ አይደለም እንዴ? ኮንቴክስቹዋሊ ይኸውልህ እዚህ ጋር እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታችሁ ትክክል ነው ምን ማለት ነው? ክርስቶስን ከቅድስት ድንግል ማርያምና ከመስቀሉ መለየት አትችልም ነው እንትን አትልም። አሁን በቃ አላም ሞት ወይ ህይወት ብለህ አብዮቱ ምናምን ብለህ ስለመጣ ቤት ምንም ብል በጣም ይቅርብኝ ጌታ። እኔ አሁን ልቤ ደክሟል፣ ይቅርታ አድርግልኝና የምር በቃ ውጣ ነው እያለኝ ያለው የምር ማለት ይሄ ድንጋይ ብትፈልጥ ራሱ ይቀላል። በነገር በቃ ድንጋይ ዝም ብለህ ብትፈልጥ የሆነ አሪፍ ተካከለ ምን ማለት ነው? አይ ደከመን፣ በቃ ደከመን አባ ደከመን። አይ ተካከለ እንትን አስተካከለ ወደሚለው ጋር ነው የማወራው። ይቅርታ ቤኪ ደከመና። ኧረ ደከመን እንዴ ወንድምነት በቃ ካለ በቃ ነው በቃ ጨረሰ። ኧረ በጣም ይደክማል ደግሞ አውቆ ምናምን በዛ ከሄደ ምናምን። ቴንክ ዩ ለማንኛውም ኤፌ ቴንክ ዩ መልካም ቀን። እሺ ፌዚ ተባረክሽ ወንድምዬ። ይኸኛውን ለምሳሌ ያው ይኸኛውን ሙሉውን ልኬልሃለሁ፣ በነገር ላይ ሙሉውን ልኬልሃለሁ። እሺ ቆይ ኤፌ የዚህ ጋር ምን ማለት ነው? ችግር የለም ነው። እሺ እዚህ ጋር ለምሳሌ ቆላስይስ ምዕራፍ 1 ቁጥር 15 ላይ ያለው ምን ማለት ነው? እርሱ የማይታይ አምላክ ምሳሌ ነው። ማን ነው ምሳሌ የተባለው? ልክ ነው እኮ ማን ነው ምሳሌ የተባለው? የማይታይ አምላክ ምሳሌ ተብሎ የተባለው ምሳሌ የተባለው። እሺ ይኸው ሌላ ጊዜ ደግሞ ይሄ ራሱ ይሄኛው እዚህ ጋር ለሚያበቃው እዚህ ጋር ለሚጀምረው ከዚህ ጋር ለሚጀምረው ከዚህ ነው የሚጀምረው ሐሳቡና ልክ ይላል። ሁሉንም ነው የላኩልህ። ለምሳሌ እዚህ ጋር አንበብ። ምን ያህል መሰለህ? አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ይልና ከዚያስ በዕለተ ቀዳሚት የሚነበብ የመድኃኒታችን ክርስቶስ ዜናውን እንናገራለን አልሜው። ከዛ ስነው የመድኃኔ ዓለም ትምህርተ መስቀል የእግዚአብሔር ምሳሌ ሰማ። የእግዚአብሔር ምሳሌ ዓለም ከመፈጠሩ አስቀድሞ ነው የሚለው ሰማ።
ዓለም ከመፈጠሩ አስቀድሞ እግዚአብሔር ወልድ ማለት ኢየሱስ ቅድመ ዓለም ከአብ ከወልድ ጋር ነበር ማለት ነው አይደለም። ስዱር ዓለም በማርያም የተገኘ አይደለም። አሁን ማርያም ራሱ ኢየሱስ አስገኘ ሆና እንዳለች ልጁ ሲያወራ ነበረ። ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ አየ ትምህርተ መስቀል የከበረ ነው አለ። ዩሲ ከየት እንደሚጀምር ዋናው ገና ሀሳቡ ራሱ ሲጀምር ማለት ደን እዚህ ጋር ደግሞ ና እዚህ ጋር ስመጣ ይህ መስቀል መጠጊያችን፣ ኃይላችን፣ የደህንነታችን ምልክት፣ የነፃነታችን ምስክር ነው። አየ ደን ከዛ በኋላ ነው ወደዚህ ጋር የሚመጣው ይህ መስቀል ብሎ ይቀጥላል። አሁን እኮ ይሄ ትክክል የሚለው አሁን ኦነስት መሆን እሱ ዲያቆን ስለሆነ በደንብ ያውቃል። ቅዳሴ ውስጥ ይሄ ትክክል የሚለው ብዙ ጊዜ ነው የሚነሳው ቅዳሴ ውስጥ ማለት ነው። ትክክል ማለት እኩል ማለት ነው። እኩል አምሳያ እኩያ ማለት ነው ትክክል የሚለው ቃል እና ሲመጣ እዚህ ጋር አይ እኩያ ማለት ትክክል ማለት እኩያ ማለት ወይም ደግሞ እኩል ማለት አይደለም አለኝ። ግን ትክክል አለ። ትክክል እንደዛ አይደለም። መጽሐፍ ቅዱሳዊም ትርጉሙ እንደሱ ነው። በግዕዝም በጃፓንም በጣሊያንም ትርጉሙ እኩል ነው፣ ያው ነው። እኩል ማለት ነው ትክክል ማለት ነው። ስለዚህ መስቀሉ ምንድነው? ቅድመ ዓለም የነበረ ነው። አሁን ለምሳሌ ከስላሴ አካል ጋር ስለመተካከል ስታወራ እኮ እያወራ ያለው ነገር መስቀሉ ቅድመ ዓለም ነበረ ነው አይደለም? እኩል ክርስቶስ ከመጣ እንዳትጠራጠር እኮ አድርጎ እኮ ጭራሽ ነገረህ እኮ ከአብ ወልድና መንፈስ ቅዱስ ትክክል ናቸው አለህና ልክ እንደዚሁም እኮ ነው ብሎ ደግሞ ኢየሱስ ማርያምና መስቀሉ ደግሞ ትክክል ናቸው እኮ የሚልህ እኮ መጀመሪያ እኮ እንዳትጠራጠር አብና ወልድ መንፈስ ቅዱስ ትክክል ናቸው ብሎ ነገረህ እኮ ሶስትነታቸው ትክክል የሚሆን ብሎ እኮ ነው እንደ አብ እንደ ወልድ እንደ መንፈስ ቅዱስ ብሎ እኮ ነው። ከዛ ደግሞ መድኃኒታችንም ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው የሚልህ ማለት ነው። ያ ደግሞ እኮ ይሄ የቤተክርስቲያናቸው እምነትም ነው። እንደውም ፕላስ ደግሞ እንደሱ ካላመንክ ይፈረድብሃል ነው የሚለው። ይፈረድብሃል ይላል። እንደሱ ማታመን። ስለዚህ የኛውን ስክሪንሾት ልክ ሄዳለው። ከዚህ ቢጀምር ሞር አሪፍ ነው። ከዋናው ሀሳብ ቢጀምር ቅድመ ዓለም ከዓለም ከመፈጠሩ አስቀድሞም እንደነበረ መስቀል ማለት ነው ከአብ ከወልድ ከመንፈስ ቅዱስ ጋር እንደነበረ በግልጽ ነው የሚናገረው። ስለዚህ ይህ ለይቶ የሚያወጣ ነገር አለ። እንዴት መሰለ ጌታችን ኢየሱስ ከተሰቀለ በኋላ ቅድም ደግሞ የሚገርመው ነገር ምንድን ነው ያለው? የጌታ ደም ካደረ በኋላ ያለው በመስቀሉ ላይ ካደረ በኋላ መስቀል ላይ አድሯል የጌታ ደም። ከመቼ ጀምሮ ደግሞ እንጨት መስቀሉ ላይ የፈሰሰው ደም የሚሉት አርግመንት አለ። ደሙ ስለነካው ከዛ የተነሳ ነው የሚሉት አለ። ግን ደግሞ እንደዛ ከሆነ ልክ ነው። ኢየሱስ ደሙ ሲፈስ መስቀሉ ደሙ ይነካዋል፣ ትክክል ነው። ግን ደሙ ስለፈሰሰበት ስለሆነ መስቀሉ ብቻ ነው እንዴ ደሙ የፈሰሰበት? የሾህ አክሊሉም እኮ ደሙ እኮ ነክቶታል። ካዲያ ሚስማሮቹም እኮ ነክቷቸዋል አይደለም? ጦርም እኮ የወጉበት ጦርም ነክቶታል እኮ ማለት። ስለዚህ እነሱም ማለት ነው ኢንክሉድ ማድረግ እነሱን ሁሉ ይጨምራል ማለት ነው። እሱ ከሆነ አርጊመንቱ ደሙ ያለበት ከሆነ ማለት እንደነዚህ አይነት ነገሮች ምንድን ነው በቃ ከክርስቶስ ላይ ሰው አቴንሽን እንዲያነሳና በተለያዩ ነገሮች ላይ ትኩረት እንዲያደርግ የሚያደርጉ ትምህርቶች ናቸው። ትክክል አይደለም። አሁን ይሄ እንደዚህ አይነት ትምህርቶች እኮ ናቸው አሁን ኦርቶዶክስ ቤተክርስቲያንን ትምህርት የሚያሰድቡት እንደነዚህ አይነት መጽሐፎች ናቸው። አሁን የኦርቶዶክስ ቤተክርስቲያን የስላሴ ትምህርት አለ። በቃ አንድ መለኮት ሶስት አካል እንደዚህ የሚለው ማለት ነው። አሁን እዚህ ጋር ሲመጣ ደግሞ መስቀሉና ማርያም ትክክል ናቸው ሲል በቃ አካልን አምስት ያደርጋል እዚህ ጋር ማለት ነው። አሁን ይሄ መጽሐፍ እያለ በቃ ኦርቶዶክስ በዚህ መጽሐፍ ነው እነዚህ አይነት መጽሐፎችን በፍጹም እንትን ማለት አለባት። ጠቅላላ ሰብስባ ወደ እንትን መላክ አለባት፣ ለግምገማ መላክ አለባት። በጣም ብዙ መታረም ያለባቸው ነገሮች አሏቸው በውስጣቸው ማለት ነው። እኛ አሁን ባለፈ ደስ ብሎና ሊቃውንት ጉባኤ ተሰብስበው ምናምን ይታረማሉ ምናምን ብለው ጥሩ ነው። አንድ መጽሐፍ ምናምን እንደዛ የታረመ አለ ምናምን ተብሏል። ግን እንደነዚህ አይነት መጽሐፎችን መታየት አለባቸው። አይውሽ እኛ እኮ እኛ ቤት አሁን ያሉ እንትኖችን እንደዚህ የሚያሳዩ ሰዎች ቢኖሩ ኦርቶዶክሳውያን እኛ ራሱ የት በደረስን ነበር እኮ። በጣም ጥሩ ነበር እውነት ለመናገር ቻሌንጅ የሚያደርጉን ቢኖሩ ማለት ነው። እኛ ቤት ስተቶች አሉ የሚሏቸውን ማለት ነው። እና ይህን እድል ተጠቅሞ ቶሎ ኦርቶዶክስ ቤተክርስቲያን
ርማት መስጠት አለባት እነዚህ መጽሐፎች ላይ። አለበለዚያ ምን ይሆናል መሰላችሁ? እኔ አሁን የኦርቶዶክስ ሊቃውንት ስላላችሁ እዚህ ቲክታክ ላይ የምትሰሙ ከሆነ ነው ለእናንተ ምነግራችሁ። አሁን ቶሎ እነዚህ ነገሮች ማይታረሙ ርማት ማይሰጣቸው ከሆነ መጽሐፎቹ ሰው ምን ይጀምራል? አሁን ብዙ ኦርቶዶክስ አልቀበልም ማለት ጀምሯል። አይ በቃ ይሄንማ አልቀበልም፣ ይሄንን አልቀበልም ማለት ጀምሯል። ይሄ ጥሩ አዝማሚያ አይደለም። በነገራችን ላይ ይሄ እነዚህ ዶግማቲክ ያልሆኑ ነገሮች የምትሏቸው ነገሮች ላይ ብቻ አይቆምም። አንድ ሰው አልቀበልም ማለት ከጀመረ ጥሩ አይደለም። ይሄ የሹራብ ክር ማለት ነው። ተመዞ በኋላ ምዕመኑ ራሱ ብዙ ችግር ያመጣል። ምዕመኑ ቀድሞ መንቃት ያለበት አስተማሪ መምህራኖች ናቸው። መንቃት ያለባችሁ ቤተ ክህነቱ ነው መንቃት ያለበት። ቶሎ ብሎ እነዚህን ነገር ሰብስቦ እርማት መስጠት አለበት፣ ጠቅላላ ሰብስቦ ማለት ነው። አለበለዚያ ሰው አልቀበልም ማለት ከጀመረ ነገር ተበላሸ ማለት ነው። እነዚህ ነገሮች አልቀበልም ማለት ከጀመረ